ጥቋቁር ነጠብጣቦች ወይንም ምልክቶች በፊቶት ላይ እየወጣ ተቸግረዋል? አይጨነቁ። ማዶስ ምንም አይነት ጉዳትን ሳያስከትል እነኚህን ጥቋቁር ምልክቶች በቀላሉ በማጥፋት የችግሮት መፍትሄ ይሆናል። የማዶስን የፊት ቅባትና ሳሙና በመጠቀም በአጭር ጊዜ ውስጥ 73% የቆዳ መጠንከርንና የተሻለ የቆዳ ይዞታን ያገኛሉ። ጥራቱን በተመለከተ ምንም አይጨነቁ። በውስጡ የተካተቱት ንጥረ ነገሮች ሁሉንም የአውሮፓ ሬጉሌሽን ያሟላ ሲሆን ለማንኛውም አይነት የቆዳ ጉዳቶች አይጋለጡም። የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ደናደሩ ኮረኔ አንተ ወይ ይሄንን ብሔራዊ ቅርስ ጥበቃ የሚገኝ ቴፕ ከየት አገኘው? ዛሬ እኮ የሚወጣው ጣሱ ነው። ናሽናል ታሪካዊ ቴፕ እኮ ነው። አንተ መደቡ ስንት ነው? 10 ብር ብቻ። ከ1 እስከ 50 ያዝልኝ እገዛዋለሁ። 50 ምን ሆኗል? ይሄ ታሪክ እኮ ነው። ወታደር ቤት እያለሁ ትዝታዬን ቤተሰብ ሲናፍቀን እጮኞቻችን ሲናፍቁን አለ አይደለም፣ በዚህ ነበር የምንጫወተው። ይኸው ስማ ቴፑን ይኸው በቪክ ስክሪፕቶ እንዲች አድርገን ካሴቱን ደሞ እምቢ ሲል መታ አድርገን ጥልቅ እናደርገዋለን። የጥላሁን አለልህ፣ የሚኒሊክ አለልህ፣ ደሞ የማን ነው ይሄ ጥራልኝ ታምራት ሞላ። በተለይ እኔማ ስማ ያለች አንድ ቆንጆ ልጅ ስትናፍቀኝ የታምራት እሱን ነበር በቃ ማዳመጠው። ታምሜ ተኝቼ ትናንትና ሌሊት በህልሜ መተሽብኝ አይኔ ሲንከራተት። አይ እባክህ ተው እንደው ትዝታ ይንቀሳቀስክብኝ። እንደው ምነው ምን አረቁ በጠዋት መተህ እንዲህ የምታረገኝ? በሊድ ከእስከ 50 ያስልኝ ብያለሁ። አንቺ መለከትና ይፈሳል እንባዬ ሆዴ ይባባና ታምሜ ተኝቼ ትናንትና ሌሊት በህልሜ መተሽብኛዬ አይኔ ሲንከራተት። ቢኒሻ ኧረ ምንሽ ነው? ምንም አየር የለም። ኧረ ለሱስ ነው አይደል? ኧረ ቢኒሻ እንኳን ለሱስ ለምግብ የለንም ዛሬ። ለምግብ ከሆነ ችግር የለው። ኮሎኔል ጋር ሄዱና የፈለጋችሁትን አዛችሁ ብሉ፣ ቢኒያም ይከፍላል በሏቸው። ያባቴ አስራትና 24 ታደርግኛለህ። ናሽናል ነው ናሽናል። ምንድነው ዛሬ አስከውጣ ደግሞ በጣም ይገርማል። ምን ይገርማል? ቴፕ ነው። ሁሌን ቴፕ ሰዓቴን ያስታወሰኝ። አቴ በዚህ ቴፕ ነበር ድሮ መንዙማ የሚሰሙት። አየህ የድሮ ትዝታ በድሮ ቴፕ ይላል ነው። ልዩ ዕጣ ነው። በልሽ ስንት የቀረ ቁጥር ስንት ነው? አንድ ቁረጥልኝ ማለት አንተ አላረገውም አልቆርጥልህ። ምን ነው ለምን ቢደርስስ አንድ ቤት እየኖርን ወላሂ ችግር አለብህ ቢኒ። እኔም እኮ እንዲወጣልኝ አይደል እንዴ ቁረጥልኝ የምልህ። ኧረ እባክህ በሙስና ነው በኮራፕሽን ነው ምናምን ተብዬ እንዴ ምን ማለት ነው? አላረገውም። ሄሎ ልጄ እንዴት ነሽ? ወይ አባብዬ እንዴት ነህ? ሰላም ነሽ ወይ? አለው። በእሺ ጊዜ የለኝም። የጉዞውን ኢንቪቴሽን ፕሮሰስ የምታደርጊበት በፖስታ ልክልሻለሁ። ወይኔ ደስ ሲል ላክልኝ። አዎ ልክልሻለሁ። ጉዞውን ዛሬ ነገ ሳትይ ፕሮሰሱ መጀመር ትችላለሽ። እሺ አባብዬ በጣም አመሰግናለሁ። በእሺ ጊዜ የለኝም። ሰላም ወይ? እሺ አባብዬ ቻው። መለሳለሁ በቃ ይመችሽ። እንዴት ነው አባ?
ምቾት አላማረሽ? የቻይና ጫማ ይዘህ ምቾት ትላለህ እንዴ? ያው ይሄ መብራት ጠፋ መሰለኝ ዝም ብለህ ትለፈልፋለህ። አረ ያቃጥላል የቻይና ጫማ፣ ለዛ እኮ ነው። ያንተ ምላስ ነጋ ጠባ ያቃጥለኝ የለ እንዴ? በላውን 905 ደውለህ እኔን ከምታቃጥለኝ። እዛም ደውዬ ነው፣ በዛም በጄኔሬተር ናቸው። ኧረ እባክህ እነሱ ጋርም የለም። ለማንኛውም ቢኒዬ አንተን ለማስደበር አስቤ አይደለም። በቸገረኝ ሰዓት አንተ ነው የምታበድረኝ። ለለ ይንፉ ገራን ተውሽ። ማይ እንዴት ነበር? ምን ይጨመር? ምንም አልዬ፣ ቆንጆ ማኪያቶ ነው የጠጣው። እሱ የባሪስታ ውጤት ነው። የኔ ሙያ ደግሞ ማቅረብ ነው። ቢሆንም አልዬ ያንተ አሪፍ መስተንግዶ ያቀረብካት ማኪያቶ እንድትጣፍጥ አድርጓታል። በጣም ነው የማመሰግነው። ቴንክ ዩ አልዬ። እሺ ለወዳጅ ማይ ቦርሳሽ አንቺ ትረዳለሽ። ብንዬ ምርጥ ጫማ በ20 ብር ብቻ። እንዴት ነው ይቆርጡ? ምን ነው እችን ምላስ የምታክል ጫማ ያውም ሾል እኔ በዚህ እድሜ ናረግ። ምን ነው አንተ ባስኮ ጫማ አድጌ ምን ነው በዲ አሁን አስኮ ጫማ ቢሆን ያደርጉ ነበር። ለሞተልህ አስኮ ቢሆን እንዴ ስማ፣ ባስኮ ጫማ ተማርንበት በእውነት ያው ባስኮ ጫማ ነው ጮኛ ቢያጠበስኩት ለሞት እንዴ ደግሞ እሱን አድርገን የዘመርኩት ድልም ያረኩት ባስኮ እንዴ ነው እንዴ እንደዚህ እንዴ ምን ሆነ አለ አንተ? አይ በጣም ነው የሚገርሙት አቶ ዘለቀ። ማን ዘለቀ? አቶ እትትበል ምን ይመስላል አንተ? ሰማ ማንም አንስቶ ሰጠኝ አይደለም እኮ በስራዬ በጀብዱ ያገኘሁት ነው። ምን ያወራል ይሄ? ምን ይመስላል ይሄ? በእናታችሁ ቅርታሽ በቃ ጅበ እንቅርት ይውጣብህ። ኮሎኔል ዘለቀ በለ ምን ለካፊ ነው ከየት ደግሞ ያለ ዛሬ አይቻለክ ቅርታን ፓርልኝ በዚህ ጃጃ ለካፊ ለስራም እኮ ማንጠልጣል አንተ እኔ አቶ ነኝ ምን ስድ ነው አንተ ውይቸው ብንዬ አቶ አለኝ እንኳን ይተውት ልጅነት ይዞት ነው። አረ ይሄ ልጅ አይደል እንዴ ልጅ ቢሆን የጠጅ በዚህ ሰዓት ተጣም ልጅ እንዴ ነው እንዴ እዚያው በስሎ እዚያው ቀንጭሮ ይሄ ፈልገውኝ ነበር። ፈልጌ ጠዋት እኮ ፈልጌ ነበር። አንተ አቶ አለኝ እንኳን ምን ነው በሰላም የማረ ሰላም ነው የፈለገው። ሰላም ይንሳው ይሄ በሰላም ነው የፈለገው። ለዚያች ልጅ ለህቴ ልጅ የቤት ኪራይዋን የወሩ እንዴት ለከ እንዴ አይ እኔማ በርሶ አካውንት ላስገባለሁት ነበር እኮ በቃ ለሷ ልላክላታ። ተባረክ እሰይ ተባረክ። እንዳንተ ደግ ሰው ባይኖር አሁን እንዲህ ያለ ለካፊ እያለ እንዴት እንኖር ነበር? ተባ ቀዳለት እንጂ ምን ቁመታኛል። ይሄ ደግሞ ምን እንደው ምን ነው አንተ ቀዳለ ልጅ ምን ሆናል? አንድ ብርጭቆ ብቻ። አዎ ስራ ሰዓት ነው አንድ ብቻ። ማታ እንገናኛለን። ስማ ላገኘሽ ማታ ላገኘሽ ማታ አንቺን እርካታ እንላታለን። በጣም እኮ ነው የሚገርሙት አቶ ዘለቀ። አረ እንዴት አይነት ደፈረት ነው ዛሬ እዚህ ቤት ያለው? ከየት ነው የመጡብኝ እነዚህ ስብስቦች? እንዴ ለአንዱ ሲነገር አንዱ አይሰማም። ምን አይነት ትውልድ ናችሁ እናንተ? ደግሞ የምን ይመስላል አንተ ጉድፍ? ይሄ ተለክፋችኋል እንደ ሰዎቹ። ኮሎኔል ዘለቀ በላይ ተነስ። ማነኝ? አቶ ዘለቀ አንቺን ያዋል። ሄሎ ወተናል። እሺ ከቤት እየመጣን ነው። አዎ ደውልልሃለሁ። ያው ስለማናውቀው ትወጣልናለህ። እኔ የምልሽ ጓደኛዬ ከፒያሳ ይልቅ አምባሳደር ዶላር ለመመንዘር የተሻለ ይመስለኛል። በፊት እኮ አምባሳደር ነበር የምዘረዝረው፣ ግን አሁን እሱ ለቆ ወደ ፒያሳ ገባ ደንበኛዬ።
ሄሎ ቢኒ፣ አትመጣም? ትመጣለህ እንዴ? ዳናይት ምን ሆንሽ? ስራ ላይ ነኝ እኮ። ዲሽ አልሰራለኛ። ደግሞ በጣም ነው የሚደብረው። ደግሞ ዲሹ ምን ሆነ እንዴ? ነው ሲግናል ይላል። ምን ሆነ እንደሆነ እንጃ። አሁን የተበላሸው? አረ ጠዋት ነው እንጂ። ታዲያ ለምን ጠዋት ሳልወጣ አልነገርሽኝም? አረ ሷታ ደግሞ አሁን ነው ስከፍተው ትዝ ያለኝ። እሺ አሁን ንፋሱ ይሆናል። በቃ ታገሹ። እንዴ ንፋሱን ታዲያ ምን ላድርገው? እኮ አሁን ንፋሱ ሲስተካከል እሱም ይስተካከላል። ታገሹ። እሺ እኔ ቆንጆ። እሺ በቃ ቻው። ወንድሜ ደርሻለሁ። የቱ ጋር ነህ? እሺ እንዳታስጠብቀን አደራ። እሺ እኔ እንዲስ መታጠፊያዋ ጋር ዞር ብዬ ቆሜያለሁ፣ ታችኛዋ ጋር። ጓደኛዬ ብዙ ዶላር ነው እንዳያሽው? አይ አይደለም፣ ትንሽ ነው። ምናልባት እኮ በዛ ካለ ጋርድ ምናምን ካስፈልገን ብዬ ነው። ቀልጅ። አንቺ ምን አለብሽ? አሃ እዴ እናቱ ኦሪጂናል ጫማ በ20 ብር ብቻ አትሞክሪ? አይ እኔ ወንድ ጫማ ምን ያደርግልኛል? ወንድም ወይ ፍቅረኛ ሊኖርሽ ይችላል። ስጦታ የሚባል ነገር አለ እኮ። አመሰግናለሁ፣ ይቅርብኝ። እባክህ ቢኒያም ስራ ላይ ነው፣ እኛም ወደ ስራ ነው። ማለት ምን አስበህ ነው? ኋላ የተቀመጠውን ቦራ አይቷል? አይቼዋለሁ፣ ግን እባክህ ምንም አይኖረውም። ሞባይላቸው ውጪ ነው የሚሆነው። ሳንሞክር እናጣ ሞክረን ብናጣ አይሻልም? አረ እንሞክር። እሱማ ግን ቢኒያም እናየዋ እናስጠቁረዋለን። እሱ ገብቶሃል? ስማ ይሄ ስራ በጥንቃቄ ነው መሰራት ያለበት። ና ተከተለኝ፣ ዝም ብለህ። ቆይ ስራ እንከፋፈል። የኔ ድርሻ ምን ይሆን? ስሚ የኔ ቦሩን እበለዋለሁ፣ አንቺ ዝም ብለሽ እዛ ሄደሽ አየር ያዥልኝ። ቶሎ በይ። ግድ የለሽም፣ ሞክሪ። እድል ይገፋል አይገፋም። በቃ ቁረጭለት እንዴ፣ ለሱም እኮ ስራ ነው። እውነቴን ነው የምልሽ፣ አንቺ ትክክለኛ ጓደኛዋ ነሽ። ደግሞ ቆንጆዎች ናችሁ ሁለታችሁም። በደላላ ነው የተገናኛችሁ። ሸምሱ እስቲ ከሩን ወስጄዋለሁ። እሺ መልስልሃለሁ፣ መጣሁን መልስልሃለሁ። ቆይ ቢደርሰኝ ታግኝተህ ትሰጠኛለህ እንዴ? በባትሪም ቢሆን ፈልግ ያገኝሻለሁ። ለሱ አታስቢ። በቃ እሺ፣ አንድ ቁረጥልኝ። እድሉ ለኔ ሰጠሽኝ። ቱቱ ካልቾ የናጡት ሹካ ናቸው የሚቀሩት። ማለት ምንድናቸው? ቁጥር ናቸው። ቱቱ ካልቾ 22፣ የናጡት 2፣ ሹካ 3። በቃ ቱቱ ካልቾ ይሆንልሽ። ግድ የለሽም። ስም ማህሌት አበበ። እናቱ የሞባይል ካርድ ያስፈልጋቸው? አይ አንፈልግም፣ አመሰግናለሁ። አይ የምፈልጉ ከሆነ ባለ 50፣ ባለ 100፣ ባለ 15፣ ባለ የፈለጋችሁት አለ። በነፃ ነው እንዴ? አረ ሳይሆን እሷ ልፈልግ ትችላለች። አይ አንፈልግም፣ አመሰግናለሁ። ስንት ነው? 20 ብር። ስማ ከወጣልኝ ግን ትሰጠኛለህ፣ ነግሬሃለሁ። ስልክ ቁጥርሽን ብቻ ስጭኝ። ግድ የለሽም። በባትሪ ፈልግ ያገኝሻለሁ አላልክ? አረ እኔ አልካድኩም። ይኸውልሽ እድሜ ለግድባችን ባትሪው እንኳን እምቢ ቢለኝ ከዛ ላይ ጠለፌ በፓውዛ ፈልጌ ነው የማገኝሽ። ግድ የለሽም፣ አታስቢ። እሺ ደህና ዋሉ። ቻው። ምን አይነት ያበደ ሰው ነው? ስማ ስራው በሚገባ ሁኔታ ተሰርቷል ብራዘር፣ አያሳስብ። ቢኒያም አይቶኛል። ሞባይል ካርዱን ይዤ እንትን ስል እና ምን ችግር አለው? ቢያይስ ይጠረጥራል። አንተ ደግሞ ከመጀመሩ ነው እኛ ስራ ስንሰራ የሚያውቅ። ቁጭ ብለን ስንቀፍለው አንዴ ምን ነው? ወይኔ በእናትህ እሱ ልክ ነህ፣ ግን አያሳስብም። ዋናው እኮ ቺኳ መሰረው ቋን ሲያውቅ ነው ወደኛ ሊጠቁም የሚችለው። ምንም አያሳስብም። እንሂድ በቃ አንተ እንሂድ፣ አሁን እንሂድ። አረ ቆይ ብራዘር ተረጋጋ መጀመሪያ። እንዴ ውስጡ ያለው ምን እንዳለ ሳናይ እንዴት ነው እንዴ? እንጸልይ መጀመሪያ። ፈጣሪው ይሄን ማድ ባርከ ስለሰጠህ እናመሰግናለን። የሰጠህን ማድ በረከት የበዛበት ይሆን ዘንድ ፈቃድ ይሁን። አሜን አሜን አሜን። እስቲ ይበርገድ አባት። ቆይ ተረጋጋ። በርግደው ዋክ ሰስፔንስ አረ አይኔ ነው እንጂ ዶላር ቶ ፖስታውን ቶና ዶላሩ እንዴ ምን አይነት ስራ ነው የሰራ ነው እንዴ? ዲያስፖራ ነች እንዴ? ምን አቅላለሁ ነች መሰለኝ። በቃ ተተው ቀመርሾ ዋይልኝ ይዟል። ዳናይት ወይ ዲሹ ሰራለሽ እንዴ? ሰራኩ። ፊልም እያየሁ ነበር። ታዲያ እንደሰራልሽ ለምን አልነገርሽኝም? ረሳሁት። በጣም ይቅርታ ግን በቃ እቺን የምታክል ይቅርታ። አንተ ነህ ደግሞ ጥፋት ስታጠፊ ይቅርታ በያልከኝ። ጎበዝ እኮ ነሽ የኔ እህት። አንተም እኮ ጎበዝ ወንድሜ ነህ። ኧረ ማፎገርሽ ነው። ናይስ ሙሌት ሄዳ ነው እንጃ ነገረችኝ። ደህና ነሽ? የት ሄደሽ ነው እንዴ? አልነገረችም እንዴ?
ዲሹን አስተካክዬላት እዚህ ቅርብ መብራት ለካፍለ ሂጅ እኮ ነው። ከደወልክ እንድትነግረኝ ነግሬያት ነበረ። ደግሞ ቅርብ ስለሆነ እኮ ነው ጥያት የሄድኩት። ለጎረቤትም አደራ ብያት ነው የሄድኩት። ዳኑትዬ አልነገርሽውም እንዴ? ምን ሙሉ ቢኒ ከመጣ ወይንም ከደወለ መብራት ለካፍል እንድሄድኩ ነገር ያልኩሽ ነው። ውይ እረሳው፣ በጣም ይቅርታ። በቃ ይኸውልህ ከእንግዲህ ፊልም እያየሁ ከሆነ ፊልም ትቼ ነው መልእክቱን ቶሎ ሂጄ የምነግራቸው። ወለዚህ ማን ይራሴ ያለሻለው? እሺ ስሚ፣ ከዚህ በኋላ ቁርስ አሳ እየሰማሁ እኮ ነው። ምንድነው? ምን አይነት ሰው እንደው አንተ ሰው የስንት ጊዜ ልንገር፣ በስልክ አውራ አትጩህ። ግሮሰሪ እንነጋገራለን። እዚያው ጠብቀኝ። አዎ እዚያው እንነጋገራለን። ወንድሜ ጠጅና ነገር ሲደጋግሙ ጥሩ ነው። በልቻው እና ጉረስ ታጥቤያለሁ እኮ። ብትታጠብስ ደግመህ ትታጠባለህ። ጉረስላት እንጂ ምን ወረኛ። ስለጠገብኩ እኮ ነው ኮርኔ። ደብኛም አንተማ ጠግበሃል እኮ። ድሮ እኮ ነው የጠገብከው። አሁን የዚች ልጅ እንደው ጉርሻ ያጠገበኛል በለህ ነው። በልሽ በላት። ምን እንደው ጉርሻ ድሮ ቀረ። ልሙትልሽ። ይገርምሻል። ጦሩ ቤት እያለሁ አቤት ጉርሻ ጠቅለል አድርገን በቃ እንወራወረው ነበር አልኩሽ። ወጭ ታንክ ያክል ነበር ኮርኔ። ሂድ ወሬ አማረልኝ በለህ ነው። የምን ታንክ ነው? ባይሆን ይኸውልህ እስረኛ መጠየቂያ ነው የሚያክለው። ስንቃል አይደለም? እንደዚያ ነው። ታንክ ምንድን ነው? ምን ይሰራልሻል ታንክ ላንቺ? እንዴ ጌም ልጮትበት እኮ ነው። አይሆንም። ጌም ለህፃን ልጅ ሌላ ነው እንጂ ታንክ የለም። እሺ ምን ትላለች? በልና ልትወጣ ነው አይደለም? በልና እንሂድ። ቀጥ እስቲ ወርወር እሰየኝ እማ እስቲ የሆነ ልጅ የሞባይል ካርድ ትፈልጋላችሁ ምናምን ሲለን ነበረ። በዛው ሰዓት ደግሞ በእኔ በኩል አንድ ዕጣ ቁረጭ እያለ የሚያስቸግረኝ የሆነ ወጣት ነበር። እሷ ዕጣውን ቆርጣ እንደጨረሰች እኔ ደግሞ የሞባይል ካርድ አልፈልግም እንዳልኩት ነበር የደወልንለት ሰውዬ መጣ። ማን ነው የመጣ? ይቀጥላል። የስራ ቀጠሮ ነበረ እና በዛው ደግሞ የምናቀበለው ዕቃ ነበር። ደውለንለት እሱን እየጠበቅነው እያለ ነው ይሄ ነገር የተፈጠረው። ጠፋብኝ የምትል ቦርሳ ምን ነበር አለ ያልሽ? እንዴ እሱን እኮ ነገርኩ። ዝም የሰማው ችግር አለ? አይ ችግር የለውም። ፓስፖርት፣ የጉዞ ዶክመንት እና ዶላር። ዶላርን ብላክ ማርኬት ለመገበያየት ነበር የተቀጣጠረች? አይ ዶላር ባንክ ቤት መዘርዘርን እመርጣለሁ። ሰፈር ውስጥ የቀጠርሽ ሰው ዶላር በዛ ላይ አይደለም? አይ አይደለም፣ ደላላ ነው። ስለ ጉዞ የአንዳንድ ሂደቶችን ሊነግረኝና በዛውም ሰው ሊያስተዋውቀኝ ነበር። ቦርሳሽ ውስጥ የነበረው ዶላርስ? እሱንማ ባንክ ቤት ሄጄ ልዘረዝር ነበር ያሰብኩት። ለምን በባንክ? ብላክ ማርኬት የመመንዘር ልምድ የለሽም? እኔ ሀገሬን እወዳለሁ። ሀገሬ የምታገኘውን ጥቅም እጠብቃለሁ። ስለዚህ ለምን በብላክ ማርኬት ትዘረዝራለህ? ሀገር ስለምትወጂ ነው የውጭ ሀገር ፕሮሰስ የጀመርሽ? መርማሪ እኛም መመርመሩ ይቀላል ወይስ የጠፋውን ዕቃ ፈልጎ ማግኘት? እኛ እኮ ዕቃ ጠፋብን ተዘርፈናል እያልን ያለ ነው። ይቅርታ የኔ ቤት ስራዬን እንደምሰራ አንቺ ልታስተምሪና ልትነግሪኝ አትችይም። ይገባኛል መርማሪ፣ ግን ምንድነው ዕቃ ጠፍቶብናል እያልን ነው። እየመረመርከን እኮ ነው ታውቀዋል። ኦኬ የደሞሽነት ብላክ ማርኬት መዛገየትና በምንድን ነው የምታወራው? መርማሪ ይቅርታ፣ የደወልኩለት ሰው ቦርሳዬን ሊያዘርፈኝም ሆነ ሊዘርፈኝ አይችልም። ቦርሳዬን ሊዘርፈኝ የሚችለው ያ ዕጣ አዟሪ ብቻ ነው። ዕጣ አዟሪ? ማነው ዕጣ አዟሪ? ና ምንድነው እንደ ዞለተሪ የምታጋነው? ለአንድ ጫማ ዕጣ የምታካብደው? ስማ እኔ በሙያዬ ጣልቃ የሚገባብኝ ሰው አልወድም። እሺ በል ወሬ አታብዛ፣ ና አውጣ። ሀያ ሁለት ቁጥር ቱቱካቾ ማህሌት አበበ የሰፈራችን እንግዳ ዛሬ ወጥቶላታል። ኧረ እባክህ ሙድ መያዝ ነው። የወንድ ጫማ ለሴት ታወጣለህ? ነገ ለብሰህ እኮ አያለሁ። አንተ እኔ ለሙያዬ ታማኝ ሰው ነኝ። እሺ ወሬ አታብዛ፣ ወሬኛ። አካባቢው ልታሳየኝ የፈለኩት ምርመራው ከዛ ስለሚጀምር ዮ ባለጣው
እርግጠኛ ነኝ እሱ ነው? አዎ። እንዴ ይገርማል ይገርማል ይገርማል። ባትሪም ሳላበራ ኃይልም ሳላባክን ባለ እጣዋን አገኘኋት። ተቀበኝ፣ እጣው ደርሶሻል። ሌላ ጨዋታ የለም? በጣም ደፋር ነህ። ምን እያልሽ ነው? እጣው ደርሶሻል እኮ ነው ያልኩሽ። እጣው የወንጀል ሽፋን ነበረ ማለት ነው? ምን እያላችሁ ነው? ቅድም ስትሄዱ ጤነኞች ነበራችሁ አይደል? ድፍረት እዚህ ድረስ ነው ማለት ነው? ቢያንስ ሮጠ ለማምለጥ እንኳን አትሞክርም? እሺ እኛ ባለ እጣ። ኢንስፔክተር ሰላም ነው? ቢኒያም ቦርሳ ጠፍቶባችኋል። የጠረጠሩትም አንተ ነው። ማ እኔ ሌባ? እኔም ገርሞኛል። ስለዚህ ፖሊስ ጣቢያ እንሄድና ቃልን ትሰጣለህ። እሺ እንካ ያዝልኝ። ሄዳለሁ። ምግቡ እንዴት ነበር? ተመቸ? አው ጥሩ ነበረ። ሼፉንም እጅ ይባረክ በልልኝ። እሺ አደርሳለሁ። ስለ ጎበኘን ደግሞ እናመሰግናለን። አረ ምንም አይደለም። አሊ ቢሮ አንድ ጊዜ ነው። እሺ እሺ። ምን ነው ካለቃ ጋር ችግር አለ እንዴ? አረ በሰላም ነው። ሰላም ነው። እሺ ያው አንተ ጥሩና መልካም ሰው ነህ ብዬ ነው። አመሰግናለሁ። ያው ለሰላም እሺ። ይኸውልህ ግን ይሄን ወንጀል እንደማትፈጽመው አውቃለሁ። ምናልባትም የተባበርከው ሰው ካለ ብዬ ነው። የተባበርኩት ሰው አለ ማለት እኮ ወንጀሉን በቀጥታ ባይሆን በተዘዋዋሪ ፈጽሜዋለሁ ማለት ነው። ይኸውልህ ኢንስፔክተር፣ ካመንከኝ እስከ መጨረሻው ድረስ እንድታምነኝ ይፈልጋል። ከጠረጠርከኝም እንደዛው። እሺ፣ በወቅቱ ትዝ የሚልህ ነገር አለ ወይም ታስታውሰው ነገር አለ? እጣ ስታስቆርጣት ምናልባት አካባቢ ላይ ያየኸው የሰማኸው? ቢኒያም እየጠበቅኩ ነው። ያየኸው የሰማኸው ነገር የለም? ምንም የለም። እኔ እጣውን ስቆርጥላት ሰላም ነበር። ምናልባት እኔ ከሄድኩ በኋላ ምን እንደተፈጸመ የማውቀው ነገር የለኝም። ቢኒያም አንተ በዚህ ወንጀል ለማትሳተፍ አምናለሁ። አመሰግናለሁ። ምንም አይደለም። ግን ምርመራው ስላላለቀ ዋስ መጥራት ይኖርብሃል። አለበለዚያ እዚህ ነው የምታደርገው። ባልሰራሁት ወንጀል መጠርጠሬ ሳያንሰኝ እንዴት ነው እዚህ ማድረግ ማለት? ምንም ማድረግ አይቻልም። ህግ ነው አሰራሩ። ይኸውልህ አሊ፣ አንተ ለዚህ ካፌ በጣም ወሳኝና አስፈላጊ ሰራተኛ ነው። እለቃለሁ አላልኩም እኮ አለቃዬ። ደንበኞቻችን በሙሉ ያንተን ስም እየጠሩ ሲስተናገዱና በመልካም መስተንግዶ ነው እኔ የማውቅህ። በእውነት አንተን የመሰለ ሰራተኛ እኔ ከየትም አላገኝም። አመሰግናለሁ። ያው ብሄድም ብዙ አልቆይም፣ ቶሎ እመለሳለሁ። የምትሄድበት ጉዳይ ቢያቆይስ? ወላሂ እሱን አላውቅም አለቃዬ። ቆይ ግን በጣም ታመዋል እንዴ? አዎ ትንሽ አሞኛል፣ መጠየኝ ብለውኛል። እንግዲህ ከቤተሰብ የሚበልጥ ነገር የለም። ባይሆን ቶሎ ደርሰህ ተመለስ። እውነት ወላሂ በጣም ነው የማመሰግነው አሊ። ይሄ እኮ መብትህ ነው፣ ማመስገን አይጠበቅብህም። ይልቅ መቼ ነው ልትሄድ የወሰንከው? ደሞዝህን ላዘጋጅልህ። እኔ እንግዲህ እንዳላ ፍቃድ ከሆነ ከነገ በኋላ ብሄድ ደስ ይለኛል። ከነገ ወዲያ ከሆነ እሺ። አንድ ነገር ላስቸግርህ ነበር አሊ። ምንድን ነው የምችለው? ከሆነ ምን ችግር አለ? ከሰዓት ሰራተኛ የለኝም፣ ገብተህ ብትሸፍንልኝ በጣም ደስ ይለኛል። ችግር የለውም። ባይሆን ስልክ ሎከር ውስጥ ስላደረግኩት ስልክን አንዴ ስጠኝና ልደውልለት ለጓደኛዬ። አረ ችግር የለውም። አበዳቸዋል ልንገርህ፣ አበዳቸዋል። ምንድን ነው እየሆነ ያለው ንገረኝ እስኪ። አረብን ማተዘለቀ ሰፈሩን ዘለቀ ብለህ ጥራኝ። ዝም ብሎ ተነስቶ የተለጠፈብኝ ማዕረግ አይደለም፣ በስንት ስራ ያመጣሁት ነው። ችን ይወዳል ሰውየው። እሺ ቆይ ነው ዘለቀ ምን እያለ ነበር? ወደ ዋናው ጉዳይ ስንመለስ ይሄን እየተራበ የሚያበላ የተጠማን የሚያጠጣ ምስኪን ሰው ምን ብላችሁ ነው እንደረግ ወተታችሁ ያመጣችሁት? እንደው ነውር አይደለም እንዴ? የሁለት ፈረድ ዘለቀ እንዴት መሰረት አሰራር ስለሆነ አሰራር አትበለኝ። ምንድን ነው አሰራር? ያሳዝናል። ልንገርህ ይሄ ልጅ እንኳን የሰው ገንዘብ ሊነካካቱ የራሱ እንኳን ኪሱ ሲገባ እንዴት ብሎ በጥንቃቄ እንደሚገባ ይሄኔ ያው ምስክር ነኝ። ስጋ ወደሞች ምን ይሄድ ስብሰባ ላይ ምን ያወራል? እና ጊዜያችሁን ባታባክኑ ባታጠፉ ጥሩ ነው። ይሄ ንጹህ ሰው ነው እያልኩህ ነው። ይቅርታ አሁን ዋስ ማለት ግን ጥናቄ ማመዋሰው
እንዳይመስልህ 100 ጊዜ እዋሰዋለሁ ልሙትልህ። ግን ግድ የለም ግን ማንገርህ ያለ ስራው ስራ ሰጥቶ ያለ ስሙ ስም ለጥፎ እዚህ ጎቶታ ያመጣው እፋረደዋለሁ። ይኸውልህ በፍርድ ቤት በጠቅላይ ፍርድ ቤት ብትል ደግሞ ሰበርከኝ ላይ ድረስ ከማን ጋር እንደተጋጫችሁ አላወቃችሁ። ኮሎኔል ዘለቀ መጀመሪያ እዚህ ላይ ይፈርዱ። ግጥም አድርገህ ፈርዱ። አመሰግናለሁ። እኔ ተመሰግናለሁ። ሄሎ ዳና ነሽ? አዎ ዳና ነኝ። ሙሉ የለችም? ካለች እስኪ አንዴ ጥሪያት። ሱቅ ሄዳለች። አሊና አይደል? አዎ አለኝ ነኝ። ዳና ሙሉ የለችም እንዴ? ሱቅ ሄዳለች አልኩ እኮ። ምን ፈልገህ ነው? እኔ ሳረሳ እነግራታለሁ። ዳንዬ እርግጠኛ ነሽ ሳትረሺ ትነግሪያታለሽ? አዎ። ይኸውልሽ ዳንዬ ለቢኒያም ደውዬለት አያነሳም። እኔ ደግሞ ስራ ስለመሆን ስጨርስ ማታ ነው የምመጣው። ይሄን ንገሪያቸው እሺ? እሺ እኔ ጎበዝ። ቻው። ምን አይነት ህግ ነው? እንዴት በዋስ ይለቁታል? እኔ እንጃ። ያሰራራቸው ቢሆንም በጣም ነው የሚያናድደው። ማሂ ምን አይነት የተረገመ ቀን ነው? በጣም የተረገመ ቀን። ሰኒ እኔ እኮ ዶላሩን አይደለም፣ ዶላሩ ይጥፋ ችግር የለው። የጉዞ ዶክመንቴ ግን የግድ መገኘት አለበት። የግድ እሱ እኮ አልተገኘም ማለት ሙሉ ሰሞኔ ሊቀር ነው ማለት ነው። እሺ አሁን ይሄንን ደግሞ ይላደርገው ምንድነው? ጫማው ነዋ። ድፍረቱ ሰጥቶሻል እንዴ? እድሏ ነው። ዛሬ ጓደኛሽ በጣም ስለተናደደች ውሰጂላት ምናምን አላለኝ። ለሆነ ሰው እንሰጠዋለን። ደስ እንዳለሽ ላገኝሽ ማታ ማታ ላገኝሽ ማታ ማታ ላገኝሽ ማታ ማታ ላገኝሽ ማታ ማታ አንቺን እርካታ። አረ እንደሱ አይደለም። እስቲ ያዝ እስቲ። እንዴ ምን ነው ብኒ? ምን ነው ልጅ ብኒ? መቼ ነው የጠጣል? ያዘውን ያልኩህ በጭብጫቡ። ላገኝሽ ማታ ማታ ላገኝሽ ማታ ማታ ላገኝሽ ማታ ማታ ላገኝሽ ማታ ማታ አንቺን እርካታ። እንደዚያ ነው እየጠጣ አሁን ጠጣ። እንዴ ዋናው ነገር ምንድነው? ማታ መገናኘት። ማታ መገናኘት ነው እንጂ ለምን በቀን ብቻ በማታም ትምጣ እንጂ። ታዲያ አየህ ጠጅ ለእንዳንተ አይነቱ ለእንደኔ አይነቱ ጨዋ መጫወቻ ነው። ለአንዳንዱ ባለጌ ምንድነው መማቻ ነው። እውነት ነው። እኔ ደግሞ ሰላሜን የማገኝባት ነገር ነች። እውነትህን ነው። ይኸውልህ ድሮ ልጅ ሆኜ በቀን ነበር ማግኘት ይችል ጠጅ። አሁን ግን ግሮሰሪ ከፍቼ በጡረቴ ከውስኪ ጋር ኩያ አድርጌ ማታ አልኳት። ታዲያሳ ኋላ ምን እንላለን እናንተ? ያዝ እስቲ ጭብጨባ አምጣ። ላገኝሽ ማታ ማታ ላገኝሽ ማታ ማታ ላገኝሽ ማታ ማታ ላገኝሽ ማታ ማታ አንቺን እርካታ። ነይሲ በቃ አሽቋለጠ እኮ አንተ። እኛ እኮ ጨረስን እኮ። ከጨረስን በኋላ ያጨበጭባል። ምን ያጨብጫቢው ነው? እውነቴን ነው። እንዲህ ያለ ሀገር በጥባጭ እኮ ይኸውልህ ጠቅላላ በጠበጠ አጨብጫቢው እኮ። ጨርሰን እኛ ሌላ ጉዳይ ስንገባ ምን ያደርጋሉ? እስቲ ምን ታደርጋለህ? ይኸውልህ ማሂ በጣም ተናደሻል። እንዳይደብርሽ እኮ ነው ቤትሽ ያደርኩት። መረጋጋት አለብሽ እባክሽን። አታናግሪኝም? ሰኒዬ በእናትሽ ምን ላናግርሽ? ሲነጋ አዲስ ቀን ነው። የሆነ ነገር ሊፈጠር ይችላል። እርግጠኛ ነኝ። ምን ሊፈጠር ይችላል? እኔ እንጃ። ምናልባት መርማሪዎቹ የሆነ ነገር ሊያገኙ ይችላሉ ብዬ ተስፋ አደርጋለሁ። ዳና ለምንድን ነው ደውዬ የነገርኩሽን መልዕክት ያልተናገርሽው? በቃ ረሳሁት እንዴ። በቃ ካሁን በኋላ በእሷ ምንም መልዕክት እንዳታስቀምጡልኝ። ወላሂ ቢኒ ደውዬልህ እኮ ነበር። ከዛ አላነሳ ስትል እኮ ነው በቤት የደወልኩት። ስልክ ማንሳት የማልችልበት ቦታ ላይ ነበርኩ። እንዴ ምን ውስጥ ነው ደግሞ ስልክ ማንሳት ያልቻልከው? ስብሰባ ውስጥ ነበርኩ። የምን ስብሰባ? በረበና የጣማ ዞሮን ስራ ተውኩት እንዳትለኝ። እቁቤስ፣ እድሬስ፣ ብድሬስ ገቢዎች ዝም የሚሉኝ ይመስላል።
ማሰብ ያለብን የጠፋብንን እቃ እንዴት ማግኘት እንደምንችል ብቻ ነው። ልክ ነሽ። ስለዚህ ስራ ከምን እንጀምር? መጀመሪያ የመርማሪዎቹን ውጤት እንጠብቅ። እሱ እንዳለ ሆኖ ማይ የሆነ ነገር ማሰብ አለብን። መርማሪዎቹ ላይ ብቻማ ተስፋ አታድርጊ። አይ እንደዛማ አላደርግም እንዴ። ፖሊሶቹ ስለ እኔ እቃ መገኘት እኮ አይደለም የሚያስጨንቃቸው፣ ስለ ሌባው ማንነት ነው ሊያስጨንቃቸው የሚችለው። ስለዚህ የሆነ ነገር አስበሻል ማለት ነው? የሆነ ነገር ላይ ወስኛለሁ። ምን ላይ ማለቴ? ምንድነው? ያንን እጣ ዟሪ ማግኘት። እጣ ዟሪውን? ሰኒዬ ማን ነበረ ስሙ? ታስታውሻለሽ? መርማሪው ቢኒያም ምናምን ሲለው ሰምቻለሁ። ቢኒያም። እስኪ አንድ ነገር አስቤያለሁ። ጸልይልኝ። ጥቋቁር ነጠብጣቦች ወይንም ምልክቶች በፊቶት ላይ እየወጣ ተቸግረዋል? አይጨነቁ። ማዶስ ምንም አይነት ጉዳትን ሳያስከትል እነኚህን ጥቋቁር ምልክቶች በቀላሉ በማጥፋት የችግሮት መፍትሄ ይሆናል። የማዶስን የፊት ቅባትና ሳሙና በመጠቀም በአጭር ጊዜ ውስጥ 73% የቆዳ መጠንከርንና የተሻለ የቆዳ ይዞታን ያገኛሉ። ጥራቱን በተመለከተ ምንም አይጨነቁ። በውስጡ የተካተቱት ንጥረ ነገሮች ሁሉንም የአውሮፓ ሬጉሌሽን ያሟላ ሲሆን ለማንኛውም አይነት የቆዳ ጉዳቶች አይጋለጡም። የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ። ዳኑቲ አልመሸም? ወደ መኝታሽ አትሄጂም? ቆይ ትንሽ ይሄን የጀመርኩት መጫወት። እና ቢኒ ውሎ እንዴት ነበር? እንደተለመደው ያው ጥሩ ነው። በቀን 2 ጊዜ እጣወጣለሁ። ያው ነው። አንተ እኮ 3 እና 4 ካላወጣው እያልክ እኮ ነው። ደግሞ ይደክማል፣ ማረፍ አለብህ። እንደ ቁራ መጮና መለፍለፍ ደግሞ ከጉልበት ስራ በላይ ድካም አለው። እንደ ቁራ? ወላይ ቁራ ስለ ደግሞ እንዳትቀየመኝ፣ ማረፍ አለብህ ማለት ነው። እረፍት ያስፈልጋል። እሺ። እና ከነገ ወዲያ መሄድ እርግጥ ሆነ? አዎ እንዳላ ፍቃድ ብያለሁ። መስሪያ ቤትን ፍቃድ አግኝቻለሁ። ይሁን። አባትን ይማርልህ። አሚን። እዲ አሊ ደህና ነህ ወይ? ሰላም ነው ተኮነ? ምን ነው ጠፋህ አንተ? ያለ መገጣጠም ሆኖ ነው እንጂ እኔ ስወጣ እኔ እየገባው አርሶ ሲገቡ ደግሞ አንተ እየወጣ። አዎ እንደዛው ነው እንጂ ሁሌም እኮ አስታውሰውታለሁ። ይሆናል አልዬ። እንዴ እኔ ጌታ ሰወደህ እኮ አልዬ። በእውነት እንደው እዚህ ቤት እዚህ ተቢኒያም ጋር አንተ ትብስ ተባብላችሁ አንድ ላይ ስትኖሩ ይገርመኛል። በጣም እደሰታለሁ። አየህ መቻቻልና አብሮ መኖር በፍቅር መያዝ እንዲህ ነው። ይሄ መጎልበት አለበት አይደለም? ደግሞ አስተናጋጅ እኮ ጥሩና ታማኝ መሆን አለበት አይደለም እንዴ? ልክ ነው። በልሂድ አላቆም። ማታ ስትመጣ ቦክሰኛን እንዳትረሳ። እሺ ኪያኳን አረሳም። ነግሬሃለሁ አሊ። በቦግ በልሂድ ሂድ። እሺ ያበደ አስቤዛ በ50 ብር ብቻ እንዳያመልጣችሁ። ዛሬ ደግሞ ምንድን ነው የተሸከምከው? ምርጥ አስቤዛ በ50 ብር ብቻ። በ50 ብር አስቤዛ? የ3 ወር አስቤዛ በ50 ብር ብቻ። እውነትህ ነው? ፓስታ፣ መኮረኒ፣ ዘይትና ስኳር። እና እኛ ምን ያደርግልናል? ትዳር የለን። ያበደ ትዳር ትይዝበታለህ። ይድረስህ እንጂ። እሺ በቃ ስጠን። ይሁና። ይመችሽ። እሺ ስም ብርሃኑና አስራት። ዙሬና አስራት። እሺ አንቺ 100 ብር ቻት። ሲደርሰን ደግሞ ይዘውና። እሺ እሺ ይመችሽ አቦ። እሺ አባቴ። እሺ እንዴት አደራችሁ?
እግዚአብሔር ይመስገን አልዬ። ምን ልታዘዝ? ቁርስ በልታችኋል? አዎ ቁርስ እንኳን በልተናል። የተለመደው አምጣለን። ማይ ላንቺ ጠቆር ያለ ማኪያቶ? አዎ። ሰኒ ደግሞ ነጣ ትበል አይደል? አመሰግናለሁ አልዬ። እሺ ጓደኛዬ፣ አሁን ወዴት ነው የምንሄደው? ምን ሆነሽ ነው ሰኒ 10 የምትጠይቂኝ? ረስቼው አይደለም። እና ምንድነው? ማለቴ አሁን ነው ወይ የምንሄደው? አዎ የግድ አሁን ነው መሄድ ያለብን። ያንን እጣ ዟሪ የግድ አሁን ማግኘት አለብን። ዛሬ በቃ ስራችን የሚሆነው እሱ ብቻ ነው። ስማ ዶላሩን የምንፈነክትበት መንገድ በጣም ቤስት ነበር። ግን ምን ችግር አለ እንዴ? የቺኳ ቦሩ ምናምን ፓስፖርቷ እዛ ውስጥ እኮ ነው ያለው። እና ምን ለዚህ ስራ አዲስ ነን እንዴ? ወንዝን ጥሏልና። አረ ምን እሺ ነው ብራዘር፣ አንዳንዴማ እንደ ሰው እናስብ። እሱማ በህይወታችን አንድ ጊዜም ቢሆን ፈጣሪ የሚወደውን ስራ እንስራ እንጂ። ልክ ነሽ ብራዘር። ታዲያ እንዴት ነው ቺኳን አግኝተን መመለስ የምንችለው? ይሄን ቦሩ እሷ ሳታውቅ። ይኸውልህ ይሄንን ስናደርግ ነው ግን ፖሊስ ጋር ማሊናን የምንችለው። ገብቶሃል? ባክዛፓ ምናምን ሳያርፍ ማለት ነው። ትንሽዬ ጥሩ ነገር እንስራ። ዶክመንቱ እኮ የቺኳ ላይፍ ምናምን ሊሆን ይችላል። እኛ ምንም የምናርፈው ነገር የለም። ዝም ብለን በሆነ መንገድ አድርገን ቺኳ እጅ እንዲገባ እናድርገው። ብራ ሀሳብህም አሪፍ ነበረ እኮ፣ ግን እንዴትና በምን መንገድ የሚለው ነው። ገብቶሃል? አሊ ላንሳው። እኔ ጋር አለን። መሄዳችሁ ነው? ትንሽ አትቆዩም? አዎ እንሂድ። ከሰዓት እንመጣለን። ትንሽ እኔም እኮ ለተወሰነ ቀናት የለውም። ምን ነው አልዬ? በሰላም? አዎ አባቴን አሟቸው መሄድ አለብኝ። እግዚአብሔር ይማርልህ። አሜን። እና ትቆያለህ? እንዳላ ፍቃድ ከተሻላችሁ ቶሎ እመጣለሁ ብያለሁ። አይዞህ፣ እግዚአብሔር ይማርልህ። በሰላም እናንተም በሰላም ቆዩ። አሜን አልዬ። ቆራኔ በኔ ሰላም አልክ? ደግሞ ምንድን ነው ያዝከው? ህፃን ልጅ የመሰለ ነገር። የ3 ወር አስቤዛ ነው። የ3 ወር አስቤዛ? ለአንዱ ደግሞ የ1 ወር አስቤዛ። ደግሞ ዛሬ ምኑን አመጣህብኝ? ፓስታ፣ መኮረኒ፣ ዘይትን እጣ ረኳቸው። እቺ ዋናው ማሳያዋ ነች። ዋናው ቤት ነው ያለው። አይተውሃል? የመንግስት አካላት እነዚህ ደንቦቹ። እንዴ እንዴት? ለምን? ምን ችግር አለው? አይ በእኛ ጊዜ ቢሆን ችግር የለውም። በራሽን ነው የምትገዛው። ቀበሌ ትሰለፋለህ፣ በወረፋ ትገዛለህ። አሁን እኮ ከየት ነው ያመጣኸው? ለማን ያመጣኸው? ወዴት ነው የምትወስደው? የሚል ጥያቄ ይከተልብሃል። ኮረኔ ለኔ እኮ ከነፃ ገበያ ላይ ነው የገዛሁት። ወንድም የተነጣም ግዛው ተምንም ግዛው ተናግሬያለሁ። መሆኑን እጣው ስንት ተባለ? አይ 50 ብር ብቻ። አረ 50 ብር። ለማንኛውም ይዘህ ስትዞር ግን ካርኔውንም አብረህ ይዘህ ዞር። እንዴ የምን ደረሰኝ? ለምን ይላል እንዴ? አምጣ። ህጋዊነትህ እንዴት ነው ቢሉ በምን ልትከላከል? በቃ ይዛል። አረ ይሁን እንግዲህ ቅዳለት እንጂ አንተ ምን ይንከፍል? ተቃጥሎ መጥቶ ምን ይሄ አነ ጋጃ እንዳላጠፋው ጃ ይሄ ወሬኛ ወሬ ቢሉ አንደኛ ነህ አጨብጫቢ። ምን ይሄ እንደው በቃ በል ጠጣ። አንተ ደግሞ እኔ ምን ነው ጠጣስ? ተቃጠልክ እንዴ? ምን ነው ሳብ ባረከው እኮ አትመጣም እንዴ ማታ? አይ እመጣለሁ። ትመጣለህ? አጣጣጣህ ግን የምትመጣ አይመስልም። እስቲ ሂድ የሚበላ። አይ በልቻለሁ። ኧረ ተው እንቁላል ጠብስ በላ ቶሎ በልቻለሁ። እሺ እያልክ አትቁም። አይቴ እሺ ምግብ አይሆን ባለጣው አንተን ፈልገን ነው የመጣነው። ምን ነው በሰላም? የተፈጠረውን እያወቅህ በሰላም አትበለኝ። ማን ነበረ ስምሽ? ማህሌት። ይኸውልሽ ማህሌት፣ እኔ ሰራተኛ ነኝ እንጂ ሌባ አይደለሁም። እሺ እሱ የፖሊስ ስራ ነው። እንዴት? የምርመራውን ውጤት ለመርማሪዎች ብንተውስ? ራሽሙር ይልቅ ያስከውን አስቀምጥና ሻይ እየጠጣ እናውራ። በነገራችን ላይ ይሄ አስቤዛ ነው። የ1000 ብር አስቤዛ በ50 ብር ብቻ። ባለፈው ደረሳችሁ አይደል? እንዴት አትሞክሩ? አንተ ታላግጣለህ እንዴ? ቀልድ አይደለም እኮ ያዝ ነው። ተቆጣሽ እኮ። እንዴት ነው ሆቢሽ ነው መቆጣት? እሺ ስማ፣ ማን ነበረ ስም? ቢኒያም።
እሺ ቢኒያም፣ የጠፋው ገንዘብ አያስጨንቀኝም። ቦርሳ ውስጥ ያለው ዶክሜንት ግን ሙሉ ሰው የመሆንበት ዶክሜንት ነው። ተግባባን? አሁንማ እኮ ተግባባን። ተደራጅታችሁ ስትሰድቡኝ ገባኝ። በተለይ እሷ አለችኝ እኮ ገባኝ፣ በደንብ ገባኝ። እንሂዳ ታዲያ። ግን ሂሳብ በእናንተ ነው አይደል? በሉ እንግባሽ። ምን ሺ ነው? ችግር አለ? ቢኒያም ከቺኳ ጋር እየተጨቃጨቃ አየሁት። ቺኳ እዚህ ድረስ መጣች? አዎ እዚህ ድረስ መጣ። እያስጨነቀችው ነው ብታይ። አስደነገጥከኝ። ታዲያ ጥሩ ነዋ፣ ዶክመንቱን እንሰጣታለን። ምን ችግር አለ? ጽድቅ የሰራ መሰለ እንዴ? ዝም ብለህ ሄደህ መሰጣት? ሰርቃት እኮ ነው። ብታሳስርስ? መታሰር ፈለግክ እንዴ አንተ? የሌለ ሰው ነህ ደግሞ። እንዴትም ብለህ ቦርሳዬን ታገኝልኛለህ። ይሄ ነገር ዛቻ መሰለ እኮ። ዛቻና ማስፈራራት ደግሞ ያስቀጣል፣ ህጉ ነው የሚለው። እንዴት ነው እንዴትም ብለህ ታገኝልኛለህ ምናምን የምትይኝ? ይኸውልህ በደንብ ካሰብክበት ቦርሳውን ማግኘት ትችላለህ። እንዴ ሴቶች፣ ይሄ ማለት እኮ በተዘዋዋሪ የሌቦቹ ተባባሪ ነህ እያላችሁኝ። በስርቆቱ ላይ ባትተባበራቸውም ሰፈር ስለሆነ ቢያንስ ትንሽ መረጃ ይኖርሃል። እስቲ አብዝተህ አስብ። ምን ማለት ነው አብዝተህ አስብ ማለት? አታስብም ለማለት ነው ወይስ ምንድን ነው? ይቅርታ፣ ማን ነበር ስምህ? ኧረ ሙድ መያዝ። እሺ ቢኒያም እባላለሁ። ይኸውልህ ቢኒያም፣ አንተ አብዝተህ አስብ። አንተ አብዝተህ ባሰብክ ቁጥር ትንሽዬ ነገር ትዝ ሊልህ ይችላል። ያቺ የምታስታውሳት ትንሽዬ ነገር ደግሞ ቦርሳዬን ለማግኘት ይጠቅመናል። ገባህ? አሁን ገባኝ። ስለዚህ አሁን በደንብ ማሰብ ጀምር። ነገረችኝ እኮ። ለምንድን ነው የምትደግሚልኝ? ምንድን ነው የምትቀባበሉኝ እንዴ? እኔ እኮ አስተኛኝ። ሰዎች ደንበኞቼ እና ማይክ አረስተው ሄዱ እኮ። ታውቃቸው የለ? ደውልላቸው። ስልካቸው የለኝም። እንደዛ ከሆነ ሎከር ውስጥ አስቀምጠው። ወላሂ ሎከርማ አላደርገውም። ባለፈው ሎከር ውስጥ ያስቀመጥኩት የሰው ዕቃ ነው የጠፋኝ። በቃ ካንተ ጋር አስቀምጠውና ሲመጡ አሰጣቸው። ማሻለም እንደዛ። አዎ እንደዛ ይሻላል አይደል? አዎ በቃ እንደዛ ሳይሻል አይቀር። ሄሎ፣ እንዴት ዋልክ? ነገ ወደ ደሴ መሄድ አስቤ ነበር። ሌሊት ማለት ስንት ሰዓት ነው የሚወጣው? ወላሂ ሌሊት ጉዞ አልወድም፣ ግን ምን ይሆን አባቴን ማየት ስላለብኝ በቃ እሺ። ስማ፣ ይህ ስራ ግን በጥንቃቄ ነው መስራት ያለበት። እሺ እኮ እንዴት? ይኸውልህ አንድን ሞባይል ወይም ገንዘብ ከሰው ኪስ እንደምንጠብሰው ከሱ የተሻለ ቴክኒክ ተጠቅመን ማለት ነው ይህንን ቦርሳ መምሉ ማድረግ አለብን። እስቲ እናያለን። እናንተ ፍለጋ ነበር የመጣሁት። ምን ነው ቢኒሻ፣ ችግር አለ? በጣም ነው ያዘንኩባችሁ፣ አፍሬባችኋል። ይሄ ለኔ ይገባኛል? ንገረኝ፣ ይገባኛል? አረ ቢኒሻ ምንድን ነው? ስራችሁ ሌብነት መሆኑን እያወቅኩ እንኳን አንድ ቀን እንኳን ክፉ ሆኜባችሁ አላውቅም። እናንተ ግን አሳልፋችሁ ሰጣችሁ። አረ ቢኒሻ፣ ይሄ ምን አሳልፎ መስጠት ምናምን ነው? እኛ ምን ሆነ ነው? ምን ችግር አለ? ንገረን። አንተ አትዋሽ። ቆይ አንተ ትላንትና የሆነ መኪና አጠገብ እኔ ትኬት እየቆረጥኩ የሞባይል ካርድ ይዘህ አልመጣህም? አንተ የት እንደነበርክ አላውቅም። ለዛ ነው እናንተ ትሆናላችሁ ብዬ ጠርጥሬያችሁ የመጣሁት። እንዴ ቢኒሻ፣ ምንድን ነው ቤቲንግ ምናምን ኳስ መሰለ እንዴ? ዝም ብለን የምትገምተው? እሺ አንተ ከመቼ ጀምሮ ነው የሞባይል ካርድ መሸጥ የጀመርከው? አይደለም ቢኒሻ፣ ያን ጀብሎን ታውቀዋለህ አይደል? ሽንት ቤት ልገባ ነው ምናምን አንድ ያዝልኝ ቀይን አሪ። ከዚህ ያዝኩለት እና መኩስ ደቅ ብላ የነበረችው ቸከስ አይኔን ስትይኝ በቃ ካርድ ምናምን ፈልጋ መስሎኝ እጄ ጠየቅኳት። ከዛ ውጭ ምንም አልፈጠረም ቢኒ ማለት። ይኸውልህ ለማንኛውም ልጅቷ የምትፈልገው ከገንዘቡ ይልቅ ዶክመንቱን ነው። ቢኒሻ ምን እሺ ነው ሰነድ ምናምን የጠፋ ነገር ካለ ምናምን ለጂሰስ ክላም ብለን ጸልያለን። ችግር የለውም ቢኒ። እንዴ ምን ሆነ ነው አንተኛ ሲርበን ምናምን እየመጣ የምታበላን ሰውዬ እንዴት አንተን አሳልፈን እንሰጣል? አባታችን እኮ ነው ብራዘር። ኧረ አይበላም። ምን እሺ ልመናችሁ? ኧረ አዎ በደንብ መነን። በቃ እሺ በአንድ ነገር ተባበሩ። ምንድነው እሱ? የምንችለው ከሆነ ምን ጣጣ አለው ቢኒሻ? ደግሞ ላንተ ልጅቷ ፋይሉን በጣም ስለምትፈልገው እንድናገኘው እርዱኝ። ያያችሁት ወይም የሰማችሁት ነገር ካለ በቃ አሳውቁ። ዝም ብለሽ እኮ ነው እንዳንከተለው ያደረግሽኝ። ማሂ፣ በዚህ መንገድ ካልሆነ ቦርሳውን ማግኘት አንችልም። እንደምንከተለው ካወቀ ሊተባበረን አይችልም። ስለዚህ ዝም ብሎ ቁጭ ብሎ መጠበቁ ይሻላል። አዎ፣ በዚህ መንገድ ብቻ ነው ቦርሳውን ማግኘት የምንችለው። እኔማ የገባበት ገብቼ ማየት ፈልጌ ነበረ። ማሂ፣ ዝም ብለሽ ሌባን እመኙ።
ስታምኙ ህሊናው ጠልፎ ይጥለዋል። ሌባ ደግሞ ይታመናል እንዴ? ቦርሳውን ሂድና አምጣ ማለታችን ብቻ በቂ ነው። ለመታመን ሲል ከየትም ብሎ ያመጣዋል። ጥሩ ፍልስፍና ይመስላል። እኝን ሼባ አየሻቸው? የቢኒያም ዋስ ምናምን ነው ያስፈቱት። የሌባ ዋስ ያው የሌባ ተቀባይ ነው። ቡና የለመድኳትን ቆንጆ አርገሽ ይኸውማ፣ ጤና አዳም አድርጊበት ጥብ አርገሽ ቆንጆ። እሺ እንዴት አረፈዱ ጋሼ? እኔን ነው? አዎ እርሶን ነው። እንዴት አረፈዱ እያልኩት ነው። ይቅርታ ጋሻ አይደለሁም። ኮሎኔል ዘለቀ በላይ ይባላለሁ። አባቴ ፊት አውራሪ በላይ ይባላል። እንዴት ያለ ጀግና ነበር መሰለሽ። ስለዚህ ከጠራሽኝ ኮሎኔል ዘለቀ ብለሽ ጥሪ። ኮሎኔል ሆኖ ነው ለሌባ ዋስ የሆኑት? እቺን ይወዳል የፊት አውራሪ በላይ ልጅ። አባቴ ዛሬ ነው ሞቶ ተቀብሮ መሬት የገባው። እኔ የበላይ ልጅ ነኝ። አንቺ የማንም ሌባ ዋስም ሆነው። ይቅርታ ጋሼ፣ እኔ ታሪክ መስማት አልወድም። እውነትሽን ነው። ብትፈልጊም ባትፈልጊም ታሪክማ ትሰሚያለሽ። አንቺና እኔ ቆመን የምናወራበት ይሄን ምድር በነጻነት ያቆዩልን ከኔና ካንቺ በፊት የነበሩ ጀግኖች አባትና እናቶቻችን ናቸው። ምን ታወራለች እቺ? እኔ እኮ የጠየቅኩት ለምን ለቢኒያም ዋስ ሆኑ ነው። ሰው ስለሆነ ነው። ያውም ሙሉ ሰው ስለሆነ። እንዳንቺ ያለ ግማሽ አይደለም ቢኒያም። ልንገርሽ እቺ ግማሽ ቡናው ከኔና አረ ቢኒሻ በጣም ነው ያሳዘነኝ ብራዘር፣ በጣም እኔ ደግሞ ከሱ በላይ ማለት ነው ቸከሷ ነች ያሳዘነች። ምን ቺኳ ምን ታሳዝናለች? ቢኒ አንዴ ምንም በማያውቀው በእኛ ጉዳይ ሸቤ ገብቶ በእናት ያራዳለች። እኛን እኮ አሳልፎ ላለመስጠት ነው ይሄ ጉዳይ ማለት ነው። ምንም ቢኒ ላይ ጉዳት በማያደርስ መልኩ ማለት ነው ቦርሳው ለልጅቷ የሚደርስበትን መንገድ መፍጠር አለብን አይመስልህ? ምን አንተ አል እንዴ ባለፈው ወንዝ ይጣል ምናምን ስትለኝ ነበር። እሺ አሁን እንዴት እናድርግ እኮ? የሆነ ዘዴ እንፍጠርና በቃ እናስብ። እንዴት ዋላችሁ? ምን አዲስ ነገር አለ? ለጊዜው ምንም አዲስ ነገር የለም። ቆይ ይሄ ነገር እስከ መቼ ነው የሚቆየው? ኧረ እኔም ይሄ ነገር ቶሎ ቢያልቅልኝ ምኞቴ ነው። እኔ የምልህ ቢኒያም፣ ወይዬ እዚህ ሰፈር ዋና የሚባለው ሰው ማን ነው? ዋና ማለት ምንድነው? ማለቴ ቦስ የሆነ ሰው የሆነ የሚፈራ ሰው ለማለት ነው። የሚፈራ የሚወደድ ሰውም ሊሆን ይችላል። አሃ የሚወደድ ሰው ካላችሁኝ ማለት ነኝ። በድጋሚ እንተዋወቅ። ቢኒያም እባላለሁ። ቢኒያም ምን እያልክ ነው? በእናት የጠየቅነህ እኮ እዚህ ሰፈር የሚከበር እንጂ የሚፈራ የለም እንዴ። ስማ ብራዘር፣ ቆንጆ መላዮ ባክ። አሁን ያንቺ እጅ ሙያ ነው የሚያስፈልግ። ብቻ ያሊን ጀዋል ነው ልትለኝ እንደው የሰፈር ሰው እኮ አንተ ጅል ነህ ባክ። እኔ ጀዋል ነው አይደለም እጁ ላይ አንጠለጥሎን ፌስታል አይቷል። እና ምን አስበን? ስማ ግን አሊ በፌስታል ውስጥ ምን ያዘ ይመስላል? አሊ ሊይዝ የሚችለው ቲማቲም፣ ቃሪያ፣ ሽንኩርት፣ ፓስታ ምናምን ነው የሚሆነው። ከዛ ውጭ ምን ይሆናል? ስለዚህ ማለት ነው ሂድና ቤት ግባና በጥቁር ፌስታል የቺኳን ቦሩ ከተተው። ከዛ በኋላ ከአሊ ጋር ቀያይረው እኛም ራታችንን እንበላለን። ቦርሳውም ሳይታሰብ ቢኒያም ጋር ገባ ማለት ነው። ስለዚህ ቺኳ አገኘችው ማለት አይደል? ይሄን ጭንቅላት ይዘ ነው ላቦሪ ሆንከው። ኧረ ላሽ እንኳን ቦርሳ አይደለም ማለት ነው የሰው ልብ ቀይራለሁ። ያሳስብሽ ማለት ተማመንብሻለሁ ብራዘር። ቶሎ አባቴ ይቅርታ፣ በጣም ይቅርታ። አረጁ ይቅርታ፣ በጣም አባቴ ወላሂ ችግር የለም። እስኪ አምጣው ቲማቲሙን በእናትህ። ኧረ ያበደ ሾዳ ነው አንተ። ኧረ ላሽ ቲማቲም ስንጠብቅ ሾዳ። ይሄ እኮ ቢኒያም ለዕጣ ሲያዞሩ የነበረው ጫማ ነው ማለት አልገባኝ። ቢኒ ሟት ጀምሯል ማለት ነው። ምን ሆነ ነው? ለአሊ ወጥቶለትስ ቢሆንስ በምን ይታወቃል? ኧረ ይሁንማ ፌቨር አለው። እኔ ቢኒያም እንደዚህ አይነት ስራ ጀምሯል። እባክህ አያሳስብም። እባክህ ዋናው ነገር ስራው በትክክል መሰራቱ ነው። በአሁኑ ሰዓት እኮ ቦርሳው ቢኒያም ቤት ገብቷል ማለት ነው። ይመቻል። ስራ ነው ይሰራ። አንተን እኮ የምናገረው ምን ሆኗል? ይሄ ምንድን ነው እንደዚህ ያቀርቀረ ቁጭ አድርገው ዛሬ ነቃ በል እንጂ
ይሄን ከፊል ደመናማ ፊት አልፈልገውም። ጭራሽ የተማረከ የኮሪያ ወታደር መሰልክ እኮ። ኮሎኔል ተናድጃለሁ፣ ደግሞ ጠምቶኛል። ጥማቱማ ሰዓቱ ነው። ደመሸኮ ቀን ስንቃጠል ዋለን አይደል? ኧረ የዛሬው የተለየ ነው። ምንድን ነው የተለየ? ምን የተለየ ያደርገዋል? ቶ ንዴት ነው። አሁን ይልቅ ግማሽ ይምጣልህ፣ ሙሉ ይምጣልህ። ኧረ በምን አቅሜ? ኧረ ግማሽ ይበቃኛል። እሱንም እርሱ ያግዙኛል። የከሰረ ትውልድ ግማሽ አምጣንተ ተለበል ብርጭቆ ጋር። አይ የዛሬ ትውልድ አንድ ሙሉ እንኳን መጨረስ ያቃታቸው ትውልድ። ይሄን ጃምቦ ቢባል ኖሮ በርሜሉን ትጨርሱ ነበር። ኧረ ተናድጃለሁ። አንተ ብቻ ነህ እንደ ዛሬ ተናደድከው? ዛሬማ እኔም ተናድጄ ነው ያልኩት። ያቺ አንተን የከሰሰኝ ሴትዮ ጭራሽ እኔንም ስታበሳጭኝ አይደል የዋለችው? እሷ ልጅ እኔም ህይወቴን እየበጠበጠችው ነው ያለችው። ታረገዋለህ እንግዲህ። ስማ ታሪክ የሌለው ሰው ነው ሰው የሚበጠብጠው። ታሪክ እንደሌለን ቆመን እንደዚህ ቡና ቤት ውስኪ ሻጭ፣ ጠጅ ሻጭ፣ ቸርቻሪ የሆነው ታሪክ እንደሌለው ሰው ስለሆነ ነው። ምንም አይደለም። ያዝ ግድ የለም። እንዴ ምን ነው ያለ ወጉ ያለ ስርዓቱ ያለ ደንቡ እንዴት ተደርጎ ያዝ። አንተ እስቲ አንተ አትጓጓ። አምጣ ለአባት እያለሁ አምጣ። አታበሳጨኝ እንጂ እኔን እውነቴን ነው የምነግርህ። ደሞ ለመጠጣት እኔ አታበሳጨኝ እሺ? እንጂ ስራህን ጠንቅቀህ ከሰራህ እኔ ምን ብጠጣ ምን አባ ሰው የለም አይደል? አዎ የና ልጅ ምን ያምነ ጠጣ። ዛሬ ምን ችግር አለው? ይጠጣ ብዬ ነው። እጄ ግን ለቀቅ አረገበት። አየህ በሊሁን መቼም መድኃኒዓለም ሰጥቶ አልጠጣ። እጄ ለቀቅ አረገበት። እኔ ለመጠጣት ለመጠጥ ችግር የለብኝም። በልቀስ እያልክ አናት ላይ እንዲያወጣ ጠጣ። እኔ እውነቴን እኔ አሁን እንዲህ መንሰፍሰፍ አልወድም። ደግሞ ለበሰለ ነገር ምን ያንሰፈሰፋል? ጠጣ። ዳና ይሄ የሰው ሀቅ ምንድነው? ይሄን አትረሺው? ሳትረሺ ለቢኒያም ትነግሪዋለሽ? ይሄን እንዴት አትረሺው? ብዙ ነገር ትረሻለሽ እኮ። ፌስታል ትዝ ይለኝና አንተ ያልከኝን ለቢኒ እነግረዋለሁ። ስለዚህ ፌስታል ስለሆነ አረሳውም እያልሽ ነው? እንደዛ ከሆነ ጎበዝ፣ ይሄን ለቢኒያም ትሰጪውና አሊ ይሄን እንዳገኘው ደውልልኝ እና ይሄ ለሰው የሚሰጥ ዕቃ ነው ብለሽ ትነግሪዋለሽ። አረ እኔን ላልለው እንዴ ምን ችግር አለው? ጎበዝ ነኝ አላልሽም እንዴ? ፌስታሉን ሳያ ነው ትዝ የሚለኝ። እኔ ፌስታሉን እሰጣለሁ፣ አንተ ደግሞ ደውለህ ትነግረዋለህ። ስለዚህ ፌስታል ሳይሽ አረሳም ብለሻል። ቀይ ማስቀመጫ ሲመጣ እንድትሰጪው እንዳት አይታይም፣ የሰው ነገር አይታይም። እሺ በቃ ጎበዝ። እንዳትረሽሽ። ቻው። አንቺ ልጅ ባለፈው በእኔ ፍላጎት አሁን ደግሞ በአንቺ ትዕዛዝ ቤትሽ ያሳድርሽኝ። በኋላ በስቶብኝ ቤቴን እንዳረሰው። ምን ችግር አለው? ያኔ ማለት ያንቺ አይደለ? ጥየው ልሄድ ነው። ይሄ ባህሪሽ እኮ ነው የጠፋው። የሌለ ተደብረሽ እኮ አስደበርሽኝ እኔን ራሴ። እንዲህ ስትሆኚ ነው የሚያምርብሽ በእውነት። እንዴት? እኔ እንጃ የሆነ ምንም እንዳልጠፋበት ሰው እንደሚሄድ ሰው ምናምን ስታስቢ የምር ደስ ይለኛል። ሰንዬ እርግጠኛ ሁኚ ብቻ የሆነ መልካም ነገር ተፈጥሮ እኔ ከዚያ ጋር ሄጄ ሙሉ ሰው ሆናለሁ። አሜን ያድርግልሽ። አንቺ እንደምትዩ ማዬ ሙሉ ሰው እንድትሆኚ ነው የምመኘው። አሜን። ያንን እጣ ዟሪ እጣውን ብቻ ሳይሆን እኔንም ይዞኝ እንዲዞር ነው የማደርገው። አረ ማለቴ እንደ ጫማው አንገቱ ላይ እንደ አስቤዛው እንዲህ በፌስታል ይዞሽ 7 ቁጥር ሊወጣ ነው አባቴ። እያያችሁ አንድ እጣ ብቻ ነው የቀረው። ካሽ አስበሽዋል? አንቺ እጣ ዟሪ ነበርሽ እንዴ? ከሱ ጋር እንደ እጣ ከመዞር ውጭ ሌላ ያሰብሽው ነገር አለ እንዴ? የገባበት ገብቼ እንደ እጣው አብሬው እየዞርኩ ቦርሳዬን አገኘዋለሁ። አረ እኔስ በቃ እኔን ተውሽኝ ማለት ነው? አይደለም ሰንዬ፣ እንዴት አንቺን ተውሻለሁ? ግን ለጊዜው ሁለታችን ብቻችንን ብንሆን ይሻላል።
ካልሽ አሊ ምን ነው በጊዜ ነው አልነገረሽም? ለኔ አልነገረኝም፣ ግን ነገ እንደሚሄድ ታውቃለህ አይደለ? አዎ ሰሞኑንም ስናወራ ነበር። ለነገሩ ጠዋትም ደውሎ መኪና እንዳገኘ ነግሮኝ ነበር። ዳናይትስ? ቢኒያም ሽታል እኮ ዳኑቲማ በሰዓት የመኝታ ሰዓቷ ነው። አይ ሌላ ጊዜ አላመሽ። በቃ ድሬ ነው የምመጣው። ምን? አረስ ቀለድ ነው። እንዴ በጠዋት መርዶ ልታረጅኝ ብቻ እንዳይሆን እርግጠኛ ነኝ እኔም ፍለጋ ነው የመጣሽው። አዎ አንተም ፍለጋ ነው የመጣሁት። በቃ አንቺ ልጅ እጣ ፈንታሽ እዚህ ሰፈር መዋል ሊሆን ነው። እድሜ ላንተ እንግዲህ እጣ ፈንታ ይሄ ሆነ። አይ በነገራችን ላይ እኔ በእጣ ፈንታ አምናለሁ። አንቺስ? እኔ በእጣ ፈንታ አላምንም፣ በአጋጣሚ ነው የማምነው። ሁሉም ነገር አጋጣሚ ይመስለኛል እኮ። እጣ ፈንታውን የሚያመጣው እኮ አጋጣሚ ነው። ቢኒያም። አቤት። ሻይ እንጠጣ ወይ ቡና? እንጠጣ። ቤኒ ወይዬ። አቤልና ይሳቅ ቡና ጠጥተው ነው የሄዱት። ስንት ነው የጠጡት? ሁለት። ሂሳቡን ባንተ ብለውኛል። ችግር የለም እኔ እከፍላለሁ፣ ግን ልባቸው ፈንድቶ እንዳይሞት እሺ ንገሪያቸው። ይሄ ነገር መች የሚያልቅ ይመስላል? የቱ? ቦርሳዬን የመፈለጉ ስራ። ኧረ እኔም ቶሎ ቢያልቅልኝ ነው ምኞቴ እኮ። ስለዚህ ፈጠን አድርገዋ። እንዴ አንቺ ልጅ የሆነ የማገናዘብ ችግር የለብሽም አይደል? እንዴት? አንድ እጣ 2 ቀን እያሳደርኩት እያየሽኝ ከዚህ በላይ እንዴት ነው ማገዝሽ? ቆይ እጣ ማዞሩን ግን ፈልገኸው ነው? እንደዚህ በይኛ። በእርግጥ ተምሬያለሁ፣ ስራ ላገኝበትም እችል ነበር፣ ግን ፍላጎቴ አይደለም። ለኔ ደግሞ ከዚህ የተሻለ ደስተኛ የሚያደርገኝ ስራ የለም። በእርግጥ ላንተ የሚሆነው ስራ ይሄ ብቻ ይመስለኛል። በእርግጥ ልክ ነሽ። እኔ ለሰዎች ደስታ አብሳሪ፣ ደስታ ፈጣሪ ሆኜ ነው የተፈጠርኩት። ሰው ሲደሰት ሳይ ነው እኔ ደሞዜ። ለዚህ ነው ጠዋትም ማታም ደስታን ለመስጠት የምተገው። ለኔ ግን ይሄ ነገር ቁማር ነው የሚመስለኝ። ተሳስተሻል። ለምሳሌ ይሄን አስቤዛ ተመልከች። ስኳር፣ ዘይት፣ ፓስታና እነ መኮረኒ ናቸው። ይሄ አስቤዛ ቤቱ የሌለ ስንት ሰው አለ? እኔ አሁን ለዚህ አስቤዛ 50 ብር መድቤለታለሁ። ታዲያ አንድ ሰው 50 ብር ብቻ ኪስ ውስጥ ኖሮት ይሄ አስቤዛ ቢደርሰው የሚሰማውን ደስታ አስቢ። እሺ ያ ሰው 50 ብር ብቻ ኖሮት ቆርጦ ባይደርሰውስ? ልክ ነሽ። ብዙ ጊዜ እንደዚህ አይነት እጣ ውስጥ የሚገቡ ሰዎች እጣውን እንደ መዝናኛ የሚቆጥሩ ሰዎች ናቸው። ለምሳሌ የሆኑ ኪሶች ውስጥ የማይፈለጉ 20 እና 30 ብር ተጠራቅሞ ለአንድ ሰው ደስታን ይፈጥራሉ። አልገባኝም። በእስልምናም በክርስትናም አንድ አስተምሮታል። ለምሳሌ በቁርአን አንድ ሰው ዘካ ሊሰጥ ሲነሳ 100,000 ብር ለ100,000 ሰዎች ቢያከፋፍል እነዛ አንድ ብር የደረሳቸው ሰዎች የሚሰማቸውን ደስታ አስቢው። ያው ሰው ደግሞ ዘካ አሰጣጡን ቀየር አድርጎት 100,000 ብር ለ4 ሰው ቢያከፋፍል 25,000 ብር ይደርሳቸዋል። እነዛ ሰዎች የሚሰማቸው ደስታ መቼም የሚረሳ አይደለም። እንደውም እነዛ ሰዎች ለሌሎች ሰዎች ደስታን ስለመስጠት ነው የሚያስቡት። አሁን ትንሽ እየገባኝ መሰለኝ። አንተ ልጅ ግን አመለካከትህ በጣም ይገርማል። ቶሎ ስለተረዳሽኝ አመሰግንሻለሁ። ታዲያ ሳልፈልግ ተማርኩት ያልከኝ ትምህርት ብትሰራበት ከዚህ የተሻለ ኑሮ ያኖረው? በዲግሪ ነው የተመረኩት። ወድጄው ስላልተማርኩት ልሰራበት አልፈልግም። ለኔ ደግሞ ከዚህ የተሻለ ሊያኖረኝም ወይም ሊያስደስተኝ የሚችል ሙያ የለም። ሙያ ማለት እጣ ማዞሩን ነው ሙያ ያልከው? አዎ ሙያ ነው። አንቺ ወይ ሌላ ሰው መጥቶ ይሄንን ስራ ሊሰራው አይችልም አይደል? ችሎታ ወይም ታለንት ያስፈልገዋል ማለት ነው። ኦ ወንድሜ፣ እኔ አንተን ተከራክሬ አልረታህም። እውነትን ይዤ ስለምከራከር ነው። አንቺ እውነትን ይዘሽ ተከራከር። ይልቅ ቡና ቀዘቀዘ፣ ጠጣ። ላንቺ ሜካፕ ክላስ እየሰጠው እንዴት በየትኛው ጊዜ ልጠጣ? ምን ነው ችግር አለ? ተመሰጥሽ? አይ የመጣውበትን አላማ አስረሳኸኝ። ከርሞኝ ነው። ግድ የለሽም፣ እኔ ስለማረሰው አትጨነቂ። እንዴት? ምን እንዴት አለው? በቃ መጀመሪያ ይሄንን አስቤዛ ቤት እናስቀምጣለን። ከዛ ሰፈር ውስጥ ዞር ዞር እያለን እንፈልጋለን ማለት ነው። እኛ ሰፈር ደግሞ ያው ሰው ብቻ ሳይሆን
ቤቶቻችንም እንዴት በፍቅር ተደጋግፈው እንደሚኖሩ ተቃቅፈው እንደሚኖሩ ታይበታለሽ። ይሄ ነገር የአሸባሪዎች ጦርነት መሰለሳ። ይሄ ነገር በቃ መቋጫ የለውም፣ መጨረሻ የለውም። ሴትዮ ደግሞ ዛሬ ምን የወሰደ ብለሽ ነው የምትጎትችው? አይ ጋሼ ዛሬ እንኳን እቺኒ ወደ አልፊት አውራሪ በላይ ልጅ ምን አልሽ አንቺ? ኮሎኔል እሺ ይቅርታ ኮሎኔል ዘለቀ። ኮሎኔላው እኔ ደግሞ መሀሌት አበበ እባላለሁ። የአበበ አክሊሉ ልጅ ነኝ። እውነት? አዎ። የአበበ አክሊሉ ልጅ ነሽ? አዎ። ጉደኛ ነሽ ልጄ። ስሚ፣ ስም ማዕረግ ማንጠልጣ ከሌለው ተራ መጠሪያ እንጂ መታወቂያ ሊሆን አይችልም። የአበበ አክሊሉ ልጅ ነኝ ግማሽ። አዎ ልክ ኖት። በቅርቡ ሙሉ ሰው ሆናለሁ አቶ ዘለቀ። ሴትዮ ኮሎኔል ዘለቀ በላይ። እሺ ይቅርታ ኮሎኔል ዘለቀ። ኮሎኔል እሺ መሆኑን ወዴት ነው እርምጃችሁ? እርምጃው አንድ ሰው መነሻውን አውቆ መድረሻውን አውቆ እርምጃውን በትክክል ካልጀመረው እርምጃ ሳይሆን ተራ ሰልፍ ነው የሚሆነው። አዎ እርምጃችን ወደ መንደሩ ነው ኮሎኔል። የጠፋባትን ቦርሳ ፍለጋ። እሷ እንዳለችኝ ከሆነ የጠፋብኝ ቦርሳ ውስጥ ሙሉ ሰው የሚያደርገኝ ዶክመንት አለ ነው የምትለው። ዝም በል። የእሷ ማለት ሳያንስ ያንተ ተቀብለ ማስተጋባት። ሙሉ ሰው የሚያደርገኝ ሰው ሙሉ ሰው የሚሆነው በሀብቱ በገንዘቡ በደሞዙ አይደለም። ሰው ሙሉ የሚሆነው በማንነቱና በክብሩ። ያሉ መልካም ቀን። ግቢ አትሳቀቂ፣ እንደ ቤትሽ ነው። ቤትህ በጣም ታምራለች። እናመሰግናለን። እጣ ማዞር እንደዚህ አይነት ቤት የሚያከራይማ ከሆነ እኔንም ባስጀምረኝ። አይ በበጎ ፈቃደኝነት እንመዘግብሻለን፣ እናየዋለን እሱን። አሁን ቁጭ በይ። ይሄን አስቤዛ አስቀምጬ ልምጣ። እሺ እሺ። እንዳልቆይ። አልቆይም እንዴ? ሙሉ ሙሉ ቢኒያም ቢኒያም፣ አንተ ስልክ እየጠራ ነው፣ ላንሳው? ወይዘሪት ማህሌት እንግዲህ ቤት ውስጥ ምንም የተዘጋጀ ነገር የለም፣ እንደዚሁ መሄዳችን ነው። አረ ችግር የለውም፣ እንሂድ፣ ሌላ ቀን ይደርሳል። እሺ ሙሉ ሙሉ ነይ፣ በሩን ዝጊው። ሙሉ ሚስት ናት? አረ የዳናይት ሞግዚት ነች። ይሄ ነገር ግን እንዲያው ተከታታይ ቴሌቪዥን ድራማ አልሆነም። ምን ነው ኮሎኔል? አይ ቤት ድረስ ተከትለህ መጣች ብዬ ነው። ይቅርታ ጋሼ። ተሳስቼ ጋሽ ያልኩ። ከምን ጋር የምትውል ምን ተምራ ትመጣለች የሚባል ተረት አለ። እሱ ራሱ ነው ይዞኝ የመጣው እንጂ ተከትየው አልመጣሁም እያልሽ? አዎ እኔ ተከትየው አልመጣሁም። ያው ይሄ ነገር የሚቀጥለው ቦርሳው እስኪገኝ ድረስ ብቻ ነው። በጣም ይገርማችኋል። የመኪና እንጂ የሰው ተሳቢ እንዳለው አይቼም ሰምቼም አላውቅም ነበረ። ግን አሳሳብሽም ጤነኛ አድርጊው። እሺ እሱ ደግሞ ምን ማለት ነው? አዝማችና ዘማች ሆናችሁ አብራችሁ ተስማምታችሁ ኑሩ ማለት ነው። ቆይ አዝማች ምንድነው? ዘማች ምንድነው? አዝማች ማለት አዛዥ መሪ ማለት ነው። ዘማች ማለት ደግሞ ታዛዥ ወታደር ማለት ነው። አዝማቹ ዘማቹን ሲያሰማራው ሚሽናችሁን በጋራ ትፈጽማላችሁ ማለት ነው። ይሄ ማለት ቦርሳሽን ታገኛላችሁ ማለት ነው። አይ ወታደር ነገር አሁን ነው እኮ የገባኝ። በቃ ሰላም ይዋሉ ኮሎኔል።
ቆይ አንድ እንዴ አቤ ቢኒዬ እኔ የምልሽ ሰሞኑን የሆነ የጠፋ ነገር ምናምን ያየሽው ነገር አለ እንዴ? አረ ቢኒዬ እኔ ያየሁትም የሰማሁትም ነገር የለም። እርግጠኛ ነሽ? እርግጠኛ ነኝ። እሺ በቃ የሆነ የተለየ ነገር ካየሽ በተለይ ቦርሳ ከሆነ ቶሎ ደውይልኝ እሺ? እደውልልሃለሁ እኔ ማለት እንዴ ነይ እንጂ ምንድነው እንዴ? ደከመኝ በጣም። እኔስ አይደክመኝም እኮ በቃ እንረፋ፣ የሆነ ነገር እንጠጣ። የሆነ ነገር? አዎ። ምንድነው የሆነ ነገር? እኔ እንጃ፣ ኮካ ውሃ ምናምን። አይ እኔ የራሴ የሆነ ነገር አለ። ምንድነው? ማየት ትፈልጊያለሽ? ምንድነው? እንሂዳ። የሄድን ነው ማሳየሽ እንጂ እዚህ ጋር ማለት አይደለም ነው። እኔ ስንት ነገር አለ። ኮረንስ የሆነ ነገር ይስጡን ታሪፍተን። አንተ ምንድነው? የሆነ ነገር ነው ደግሞ እጣውን ትተህ ሰው ማዞር ጀመርክ? ምን አሉኝ ኮረኔ? እጣውን ትተህ ሰው ማዞር እድል ፈንታ ሆነ ወይ ነው ያልኩህ? አዎ የዛሬው ዕጣ ለማን እንደሚወጣ አልታወቀም። አልገባኝም። ምንድነው የምታወሩት? ስለሆነ ነገር እኔ የምለው በዚህ በጠራራ ፀሐይ ግን አሁን አጠጥታት እቺ ልጅ እንዴት ነው የምትሆነው? ግማሽ ብቻ፣ እሱንም እርሱ ያግዙናል። እኔም ላግዛችሁ። ይሁና እንካተን አቀርብላችሁ ወቻውን ይሁን እስቲ የሆነ ነገር አልከኝልም? አዎ ከዚህ በላይ የሆነ ነገር አለ። በጣም ትገርማለህ። ጭማልም ዳላት ምንድነው? አይ ወዲህ ነው። በጣም ተቃጥላችኋል፣ አጠጣጣችሁ ያስታውቃል እያልኩ ነው። ፀሐይ መጥቶን እኮ ነው ዙረት አብዝተን። አሃ የሆነ ነገር ላይ ነበራችሁ ማለት ነው። አዎ ጎበዝ ልጅ አመነች። ቅኔ ታበዛላችሁ ልበል? የድሮ ሳይመስል ምነው ልጅ በእኔም ታሰደበኝ እንዴ በገዛ ቤቴ? አይ ቦርሳዋ የጠፋባት ሴት እኮ ነች። ያቋት የለ የከሰሰች ቦርሳዋን እያፋለኳት ነው፣ ሌላ ነገር የለም እኮ። ቦርሳዋ ያልከው የሆነ ነገሯ ጠፋ፣ የሆነ ነገር ብላ የሆነ ነገር ቦታ ሄዳ ከሰሰች። ከዛ አንተ ደግሞ የሆነ ነገሯን ለማግኘት አብራችሁ እየዞራችሁ ነው። አሁን የሆነ ነገር ለመጠጣት መጣችሁ፣ የሆነ ነገር ጠጣችሁ። አሁን ደግሞ ተያይዛችሁ የሆነ ነገር ለመፈለግ ትሄዳላችሁ አይደለም? ይሄ ነው። እንሂዳለን ወደ ጉዳያችን። ኧረ እባክሽ፣ ኧረ እንዳራትሽ ላይ እንዲያወጣ ኧረ ስለ መድኃኒዓለም በቃ ማታ ሂሳብ እንዘጋለን። ችግር የለም። ኧረ እኔ እዘጋለሁ፣ አንተ ብትዘጋውን ዝጋ፣ ግድ የለም። ጥቋቁር ነጠብጣቦች ወይንም ምልክቶች በፊቶት ላይ እየወጣ ተቸግረዋል? አይጨነቁ። ማዶስ ምንም አይነት ጉዳትን ሳያስከትል እነኚህን ጥቋቁር ምልክቶች በቀላሉ በማጥፋት የችግሮት መፍትሄ ይሆናል። የማዶስን የፊት ቅባትና ሳሙና በመጠቀም በአጭር ጊዜ ውስጥ 73% የቆዳ መጠንከርንና የተሻለ የቆዳ ይዞታን ያገኛሉ። ጥራቱን በተመለከተ ምንም አይጨነቁ። በውስጡ የተካተቱት ንጥረ ነገሮች ሁሉንም የአውሮፓ ሬጉሌሽን ያሟላ ሲሆን ለማንኛውም አይነት የቆዳ ጉዳቶች አይጋለጡም። የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ። ኧረ በፈጠረህ አንሰው።
ቴክስት ጠብቅ ደወለ። አንቺ ትደውያለሽ ብዬ አልጠበቅኩም ነበር። እና ማን ይደውላል ብለሽ እያሰብሽ ነበር? የሆነ ሰው ስትይ ማንን ነው? ምን አገባሽ? እሺ ጓደኛዬ፣ ምን አዲስ ነገር አለ? ምንም አዲስ ነገር የለም። ዝም ብሎ ድካም ብቻ ነው ባክሽ። አይዞሽ ጓደኛዬ፣ ተስፋ አትቁረጪ። ፓስፖርቱ እኮ ብቻ ቢሆን ኖሮ ችግር አልነበረውም። ከፖሊስ ጣቢያ ማጻፍ እንችል ነበር። እኔ የሚያሳስበኝ ዶክሜንቱን ነው ድጋሚ ማግኘትም አልችለው። እሱስ ልክ ነሽ፣ ይገባኛል። እኔ ግን ምን ሆኜ ነው? እንዴት ያንን የሚያክል ዶክሜንት በቦርሳ ይዤ ይዞራለሁ? ምን ታደርጊያለሽ ውዴ? ትዕዛዝ ነው። እኔ ግን ምን ሆኜ ነው የደወልኩት? ቴክስቱ አይበቃም ነበር? ሄሎ፣ አንተ ምን ሆነ ነው ትደውላለህ ብዬ ስጠብቅ ቴክስት አድርጌ እንኳን አትመልስልኝም እንዴ? ማን ልበል? ሀሎ። ይቅርታ፣ አንቺ ማን ነሽ? እኔ ዳኑ እባላለሁ። አንቺስ? እኔ ማህሌት እባላለሁ። ቢኒያም የለም እንዴ? ቢኒያም ጸሎት ላይ ነው። እሺ፣ መደወሌን ንገሪልኝ። እሺ፣ ደህና ደሪ። ደህና ደሪ። መጀመሪያ ግን አመሰግናለሁ ነው የሚባለው። እሺ፣ ይቅርታ፣ አመሰግናለሁ። ደህና ደሪ። ቻው። እሺ። እቺ ልጁ ናት ወይስ አያቱ? አንተ ቢኒ ምን ሆነ ነው ማታ ስደውል የማታነሳው? ኩራስ መሆኑ ነው? ደግሞ ቢኒ የማን ነው? አንቺ ማለት ሀሎ ማለት ወይ አባቢ አንተ ነህ እንዴ? ቢኒ የምትይው ደግሞ ማን ነው? ቢኒ ነው። ቢኒያም እኮ ቢኒያም ማን ነው? የጉዞዬን ፕሮሰስ የሚያስጨርስልኝ ልጅ ነው። አይ ጥሩ። እኔም ለሱ ጉዳይ ነበር የጎልኩት። ከምን ደረሰ ታዲያ? ጥሩ እየሄደ ነው አባቢ። የሆነ መስመር ላይ ስደርስ እነግርሃለሁ። ማለት ምን ሆነሻል? አልተረጋጋሽም? አረ ምንም አልሆንኩም። ያው ከእንቅልፌ በደንብ ስላልነቃው ነው። በእሺ መልካም ቀን። ደህና ዋይ። እሺ አባቢ ቻው። የሴት ቦርሳ ነው ደግሞ በጣም ያዞረው። የሴት ቦርሳ ነው ማን ይፈልጋል? እኔ የምልሽ ይሄ የጠፋብሽ ዶክመንት ካልተገኘ ምንድነው የምታደርጊው? ሰው መሆኔ ይቀራል ማለት ነው። እንዴት እንዴ? በቃ እዚህ ጨለማ የሆነች ሀገር ውስጥ ቀረው ማለት እኮ ነው። ስለዚህ ሙሉ ሰው መሆኔ ይቀራል። እኔ ይሄ የውጭ ሀገር የመሄድ ፍላጎት ሳይሆን ሀገሪቷን የመጥላት ነገር ነው የሚመስለኝ። አይደለም፣ ሙሉ ሰው የመሆን ጉጉት ነው። ቆይ አንቺ ሙሉ ሰው የምትሆኚው ውጭ ሀገር ስለሄድሽ ነው? አዎ፣ ስኬታማና ደስተኛ መሆነው ከዚች ሀገር ስሄድ ነው። ተመለሰልህ? ተመልሶልኛል። ቢኒ ምን ነው ተናደድክ? ብቻችን ብላክ ኤንድ ዋይት የሆነች ሀገር ወዳታለሁ እንድልህ እንዳይሆን። አላወቅሽውም እንጂ አንቺ ሀሳብ ነው ብላክ ኤንድ ዋይት። እውነት የሆነ ነገር ሳይምታታብሽ አይቀርም። ግን የተናደድክ ትመስላለህ። ምን ነው? አረ ምን አናደደኝ፣ መብትሽ ነው። ደሬ ሰላም ነው? ቢኒ ሰላም ነው? እንዴት ነሽ? ዋስጠኝ 2 ግማሽ። እሺ እሺ። ይኸው ቢኒ መሲ እኮ መታ ነበረ። መሲ ታች ሰፈር ያለችው ልጅ አላት። ምን ወሰደች? ፓስታ፣ መኮረኒ፣ ዳይፐር ወስዳለች። እስኪ ትላንትናና ዛሬ አልሰራውም። ኪሴ ውስጥ ካለ ልስጥ። ስንት ነው? ምን ነው በሰላም? ምን እባክህ ብላክ ኤንድ ዋይት የሆነች ነገር ገጥማኝ። እሷን ነገር ወይ ብላክ ላርጋት
ወይ ዋይት ላርጋት ብዬ እየሞከርኩ ነው። እንደዛ ከሆነ ችግር የለም። እኔም በሆነ አግዛለሁ። መኮረኒ ፓስታውን እከፍላለሁ። ያው የዳይፐሩን አንተ ትከፍላለህ። እሺ ስንት ነው? ውሃው 12 ብር፣ ያኛው ያው 200 ብር ነው። ይኸው። እሺ ብስኩቱስ? ብስኩት አለች እንደ ህፃን። እሺ ብስኩቱ ያው እንግዲህ በእኔ ግብዣ ይሆናል። አዎ የብስኩቱን እከፍላለሁ። እኛን አትጋብዝም? አዎ ያው አየህ አመልን አቃለ። ይሄ የማይበላ ነው። በቃ እሺ። አሁን ከቦርሳው ይልቅ አንተ ጋር መምጣትን እየመረጥኩ ነው። ለምንድን ነው እኮ? ለምንድን ነው አንቺ ልጠይቅሽ እንጂ። እኔ እንጃ፣ ግን የሆነ ምክንያት እንዳለው አውቃለሁ እኮ። ምክንያት ይኖርሻል። ያ ምክንያትሽ ምንድነው? ምክንያቱም እንደሆነ አላውቅም፣ ግን እርግጠኛ ነኝ አንድ የሆነ ነገር አለው። በቃ ትጨነቂ፣ ስታቂ ትነግሪኛለሽ። እሺ በቃ ሳውቀው እነግርሃለሁ። እኔም ብልሽ ቦርሳ የመፈለጉ ስራ ዘገያራ። ሰለቻ? አይሰለቸኝም። እኔ እኮ ለሰዎች ደስታ መስጠት ነው ስራ ያላልኩሽ? ቢኒ ስራ ነው ያልከው? አዎ ስራ። አይ ጥሩ ነው፣ ከርሞኝ ነው። ቆይ አንቺ ስራ የለሽም? የለኝም ማለት እውቀት ላይ እስከዚህም ነሽ? ማለት ያልተማርሽም? የት እዚህ ሀገር? ኧረ በስመ አብ፣ እዚህ ሀገርማ አልሰራበትም። አንደኛዬን እዛ ሂጅ እሰራበታለሁ። በጣም እያሳዘንሽ ነው እውነት። ምንም የገባሽ ነገር የለም ማለት። ቆይ አሁን ስምሽ ማህሌት ነው፣ ትርጉሙን ታውቂዋለሽ? አላውቀውም። የማወቅ ግዴታ አለብኝ? አዎ ማወቅ አለብሽ። ማህሌት ማለት የቤተ ክርስቲያን የመጀመሪያው ክፍል ነው። ቅኔ ማህሌት የሚሰማበት፣ ፈጣሪ በዜማ የሚመሰገንበት ቦታ ነው። ይህን ታላቅና ቅዱስ ስም ይዘሽ ነው የምትዞሪው። አይገርምም? አላውቅም ነበር። ግን የስሜን ትርጉም አለማወቄ ስራ ካለመስራቴ ጋር ምን ያገናኘዋል? ላስተማረሽ ላሳደገሽ ሀገር ምንም አለማድረግሽ ነው የሚያሳዝነኝ። ሰው ለፈጣሪ ምስጋና እንደሚያቀርበው ሁሉ ዜጋም ለሀገሩ ውለታ መመለስ አለበት። የምን ውለታ? ቆይ አንቺ ሰው ታሞ ደርሰሽ ወይም አንዲት መርፌ ወቅትሽ ታውቂያለሽ? አላውቅም። ላሳደገሽና ላስተማረሽ ህዝብ ምንም ሳታረጊ ምንም ላለፋብሽ ላላስተማረሽ ህዝብ ልታገለግይ ነው የምትሄጂ። ይሄ ነው ያልገባሽ ቅኔ። ቅኔ ደግሞ ምንድነው? የረገጥሽው መሬት የምተነፍሽው አየር የትም አለ። ቅኔው ግን አንቺን የመሰለ ሰው ማጣቱ ላይ ነው። ሂጂና ሰው ይራብሽ፣ የዛኔ ህዝቤ ወገኔ ይግደለኝ ትያለሽ። ቅኔው ይሄ ነው። ቢኒያም፣ አቤት። በጣም የተለየ ሰው ነህ። የተለየው ሰው አይደለም፣ ሰው የምወድ ሰው ነው። እንዴ ታዲያ ወዴት ነው ጥለኸኝ? ሰው ወደሚሸጡት ቤተሰቦች። ቢኒ፣ አንተ ቢኒ፣ ይቅርታ ተናደህብኝ ነው እንዴ? እኔ አልተናደድኩብሽ፣ ግን አንዳንዶች ከራሳችን አስተሳሰብ ወጣን ብለው በዛው ወጥተው ነው የቀሩት። አንቺም እንደነሱ እንዳትሆኚ ብዬ ነው። ወደ ራስሽ ተመልከቺ ለማለት ፈልጌ ነው። ሰው እኮ ያየውንና የሰማውን ይዞ ነው የሚያድገው። የኔ ቤተሰቦች በሙሉ ደግሞ ያሉት ውጭ ሀገር ነው። እዚህ ያለው ህዝብ ቤተሰብሽ ነው። እሺ የኛ ቤተሰብ ግን እንደው ምንድነኝ? እኔ ግን እንደው ምንድነኝ? ምን አይደል? እናንተማ እንዴ እናንተማ ምን እኔ ነኝ በራሴ አዘንኩ። ግን እንዴት እስከዛሬ ግን ሳይገባኝ ቀረ? ምን አይደለም ላገኝሽ ማታ ላገኝሽ ማታ አንቺ እኔ እርካታ ስትል እኮ እኔ ለጠጇ ነው የሚመስለኝ። ለካ ለእሱ አይደለም ለዚህ
አይደለም ይልቅ የተለመደውን ያወርዱልኝ። ይወርዳል። አዎ የሆነ ነገር ያምጡልኝ። ምን ነገር? የሆነ ነገር አስለመድካት። የሆነ ነገርንም ለምደሻል። አንቺ ባለምደሻል። ይወርዳል። ሙሉ አውርዱልኝ። ሙሉ ይወርዳል። ጦርነቱ ተጀመረ አለ። ተሸክዛል። ሙሉ ብላለች። ሌላ ባወርደው ታው ሙሉ ቶሎ በል ሙሉ ነበር። ሙሉ ጥሩ ነው። እናንተ ጋር ዙረቱ እንዴት ነበረ? በጣም አሪፍ ነበረ፣ ግን ትንሽ ድካም ይበዛዋል። እንዲህ እየተጋገዛችሁ መልሱልኝ። እኔ እኮ አንድ አካልና አንድ አምሳል ከሆናችሁ መቆየታችሁን አላወቅኩም። ይቅርታ አድርጉልኝ። እንግዲህ በስቲ አንቺ ኮሎኔል ይጫወታሉ። በጣም ለማንኛውም እጣው ለማን ወጣ? አይ የዛሬው አስቤዛ እኮ አልወጣም። አስቤዛ ማን አለ? ለማን ወጣች ነው ያልኩት። እንዴ እንኩር አሽሞኑ እንዴት ሰው ወጣ ይሆናል ወይ? እንዴ ይሆናል እንጂ እንግዲህ የዞርክ ነው ወይ ለአንተ ወይ ለአንዱ ትወጣለታለች። እንግዲህ ምን ይደረጋል? እንዴ ይሄ ነው ግምገማ የሚያሳየኝ። እንዴ ይልቅ ግምገማውን ተውትና ሌላም ጨምሩ። ይጨመራል። ይውረድ እባክሽ። ምን አባቱ የት እንሄዳለን? እውነቴን ነው። ያዥ እስቲ ማስጠናት ጉዳይ አለኝ። ተደርሲ ቤት ትሄጃለሽ። ያዥ ምጭ ይሄን ልጅ 3 4 5 3 2 1 ላገኘሽ ማታ በይ። ላገኘሽ ማታ ይጂ ለንኳሳ አትበይ። ላገኘሽ ማታ ላገኘሽ ማታ ምን ትለቋቆስብኛለች? አትበይ። አልበላችም እንዴ? ሳታበላ ነው የምታከለክለው? ላገኘሽ ማታ ላገኘሽ ማታ ያዥ እንጂ ላገኘሽ ማታ ላገኘሽ ማታ ነየርካታ ላገኘሽ ያዥ ማታ ያጀጀ ማታ ያዥ እንጂ ላገኘሽ ማታ ያገኘሽ ወይኔ እንደው አንተን ባረገኝ እንደው ነበር የለው ባሳ አረቃስ ዳምት ተኝታለች። በጣም ይቅርታ አረበሽን አይደለ? እንግዳ ይዘህ እንደምመጣ አልነገርከኝም ነበር። ወይዘሮ ማለት ወይዘሪት ማለት ይባላል። እሺ እኔ ደግሞ ሙሉ እባላለሁ። እሺ ሙሉዬ፣ እራት ላቅርብላችሁ? እኔ መተኛት ብቻ ነው የምፈልገው። ሙሉዬ አፈርሶን እንደው ስሞትልሽ እዚህ ጋር አንጥፊላት። እሺ አነጥፍላታለሁ። ቁጭ በል። እሺ ከመሄድ በፊት መመሪያ አለ። መመሪያ ወይም ማሳሰቢያ አስታውሽ። እኔም አለኝ። እሺ አንተ ተናገር። እሺ በቃ ሳሎኑን አቋርጠሽ ኮሪደሩ ላይ እንደዚህ ዋኝተሽበት መኝታ ቤቴ እንዳትመጭ፣ ያደናቅፍሻል። ደግሞ ዳናዊት ተኝታለች። እሺ አንተም ተሳስተ እስከ ጠዋት ድረስ ወደ ሳሎን መምጣት አይቻልም። ይሄ መመሪያ እስከ ጠዋት ድረስ የጸና ይሆናል። ኮማንድ ፖስት። ደህና ደሪ። ደህና ድር። ኧረ ግራ አትጋቢ። ማታ እኮ በጣም ስለሰከርሽ መኪናም መንዳት አልቻልሽም። የቤትሽንም አቅጣጫ ስጠይቅሽ ደግሞ በትክክል ልትመልሽልኝ አልቻልሽም። ለዛ እኮ ነው እንደማዞረው ዕጣ ሰብሰብ አድርጌ በላዳ ይዤሽ የመጣሁት። ለማስታወስ እየሞከርኩ ነው። ኧረ ሞክሪ፣ ማንም አልደረሰብሽም። በይ ደግሞ አሁን ፊትሽን ታጠቢ፣ ቁርሳችንን በልተን ወደ ፍለጋችን።
አንቺ ማን ነሽ? ሚጣዬ ይሄ የማን ነው? አሁን ትዝ አለኝ፣ የቢኒያም ነው። የቢኒያም? እርግጠኛ ነሽ? አዎ እርግጠኛ ነኝ። ዳናይ እዚህ መተሻል እንዴ? እኔ እኮ መኝታ ቤት እየፈለኩሽ ነበር። አቶ ቢኒያም ይሄ ምንድን ነው? የማን ነው? የፊት ለፊትሽ እኮ እያየሁት ነው። ቦርሳ ነው። ቆይ የማን ነው? አንተ ህፃን ልጅ ፊት አትዋሽ። ይሄ ቦርሳ እዚህ ቤት ምን ይሰራል? እኔ በምን አውቃለሁ? የማን ነው ቦርሳው? እኔ ምንም አውቀው ነገር የለኝም። እህትህን ጠይቃታ። እሷ ናት አንተ እንደሆነ የነገረችኝ። እኔ የምፈልገው ቦርሳና ዶክሜንት እዚህ ቤት ምን ይሰራል? አንቺ የምትፈልጊው ቦርሳ ይሄ ነው? ሁሉም ነገር ውሸት ነበር ማለት ነው? ፖሊሶቹ፣ ኮሎኔሉ፣ የአካባቢ ሰው ሁሉም የሚያወራው ውሸት ነበር ማለት ነው? አወሳሰብሽብኝ እኮ ነኝ። ምንም ሊገባኝ አልቻለም። እኔ ግን ገብቶኛል። በጣም የማዝነው በጣም ያመንኩትና ያከበርኩት ሰው ቤት አንተ ጋር በማግኘቴ ነው። አመሰግናለሁ። የምን ምስጋና ነው እንዴ? እኮ ነገርኛ ምንድነው የምትለው? ስትይ ስለዚህ ነገር የሚነግረኝ አንድ ሰው እንኳን እንዴት አጣለሁ? ቆይ ዳንቲ አሊ መቼ ነው የሰጠሽ? ባለፈው ጠዋት መጣና ይሄን ፌስታል እንዳረሹ ለቢኒ ሲመጣ ስጫው አለኝ። ደግሞ እኮ ያቺ ሴቷ እሷ ስጠይቀኝ ያስታወስኩት። ምንድነው የምትጨቃጨቁት? ጨዋታችሁ እኮ ውጭ ድረስ ይሰማል። እኔ ደግሞ ሳልናገር የመጣሁት እኮ እንዳላስቸግራችሁ ብዬ እኮ ነው። አሊ ከመሄድ በፊት ምንድነው የሰጣት? ሳትደውልኝ ስቀር እኮ ገብቶኛል እንዳልሰጠች። ጫማ ነበር። ቦርሳ ነው። ቢኒያምን ቦርሳ ነው የምታወራው? ካስተመር ትቶት ሄደ ፌስታል ነበር። እዛ ውስጥ ደግሞ የወንድ ልጅ ጫማ ነው የነበረው። ቦርሳ ነው ወላሂ ቢኒ ጫማ ነው፣ ቦርሳ አይደለም። ሰላም አይደላችሁም? ምን ሰላም አለ ኮሎኔል? ሰላም የለም። ምንድነው የተፈጠረው ነገር? ልክ መንግስት አገሪቷ ውስጥ እንደሌለ እኮ ነው የምታስመስሉት። ያን መንግስት ኮሎኔል? ቆይ አንቺ አይገባሽም። የሆነውን ነገር ነገር ምንድነው? ይኸውልህ ኮሎኔል፣ ቢኒያምና አሊ አንድ ነገር ገጥሟቸዋል መሰለኝ። ከቤት ተጣድፈው ነው የወጡት። ምን ነው በሰላም? ቦርሳው እዚህ ቤት ተገኘ እኮ። የልጅቱ? አዎ የልጅቱ። ጠፋ የተባለው ጉድ ፈላልሽ። ጦርነቱ ተጀመረ በይኛ። እንደ የምን ጦርነት? ቆይ የኔ ሚጣ አንቺ ነገሩ አይገባሽም። ይኸውልህ ኮሎኔል፣ ተደዋውሎ ተጣድፈው ነው የወጡት። አሁን የትኛው ጫካ ይሆን ገብተው ደግሞ የሚዋጉት? ወይ ጉድ! ምን ይሻላል ባካችሁ? እንደ ኮሎኔል እሱ ወታደር አይደለም? ማል ገብተው አንተምተው አታምተው አይላቸው? እውነትሽን ነው። እንደሱ ይሻል። ልክ እንዳልሽው ደውዬ ባናግራቸው ይሻላል። በሉ እናንተ ገቡ። እኔ ሂዱ። ኮሎኔል ወይዬ እማ ሂዱ። ሄሎ፣ አረ በእናትህ የሆነ ችግር ተፈጥሯል። አሊና ቢኒያም የሌለ ጸብ ውስጥ ናቸው። አዎ መጥቷል እና በጫማውና በቦርሳው መቀየር ምክንያት ነው መሰለኝ የሌለ ጸብ ውስጥ ናቸው። እና ጫማው ላንተም ሰፍቶባል፣ ለኔም ደግሞ ጠቦኛል። ስለዚህ በሆነ ሊጎራ በቃ ከእጃችን እናስወጣው ጫማ ይመስላል። በቃ ፒስ። ምን አይነት ሰው ነው በፈጣሪ? ቆይ በራሴ መንገድ ባላገኘው እንዴት ሊሰጠኝ ነበረ? መጨረሻው ምን ነበር የሚሆነው? ጭራሽ አይሰጥሽም ነበረ።
ዝም ብሎ ነው ሲያጉላላሽ የነበረው። ወላሂ እኔ የሚገርም ነገር ያ ጫማ ያዘው ፌስታል እንዴት ቦርሳ በያዘው ፌስታል እንደተቀየረ ወላሂ አልገባኝ። የዚህ መፍቻ ቁጥር ማን ጋር ነው ያለው? እቺ የምትላት የኔ ደንበኛ ነች። ስለዚህ ወደ ካፌ እንሂድ። ጊዜ የለኝም። ስልክ ቁጥሩ አለኝ፣ ትደውልላታለህ። እኔ በአንድ ሰው ህሊና ውስጥ ሌባ ወይም ውሸታም መባል አልፈልግም። እሺ ስልኳን ስጪና ልደውልላት። እኔ መሆኔን ካወቀች ላትመጣ ስለምችል እኔ ያልኩህን ብቻ ነው የምትላት። እሺ ደውል። ሄሎ። አቤት። አዎ ነኝ። በሰላም ነው? እሺ። ማን ነው? አባትሽ መልእክት ልኮኝ ነው ያለው እና አሁን ነው የቀጠረኝ። እንሂድ አይደል? የኔ ቀጠረሽ? እሺ ቦታውን ታውቂዋለሽ? አላውቀውም። ይሄድ እንደውላለን። እሺ ሳብልፈን ማሂ ግን ያባትሽ ጓደኛ ምን ሆኖ ነው እዚህ ፓርክ ውስጥ የቀጠረን? እኔም አልገባኝም። ያው ግን አንድ ጊዜ መተናል። እንዴ አሊ እዚህ ምን ትሰራለህ? እኔ ራሴ የገረመኝ እሱ አይደል እንዴ? ቅርታ ማለት እኔ ነኝ እዚህ እንድትመጪ ያስደረኩት። አንተ ውሸታም! ምን ቀርቶ ነው የቀጠርከኝ? ማሂ ወላሂ ቢኒያም ውሸታም አይደለም። ማለት አሊ አንተ ምን የምታውቀው ነገር አለ? ብዙም አታውቁታለን እህቶች። አሊ ምን እያልክ እንደሆነ ታውቀዋለህ? ሰኒ ወላሂ ቢኒያም ከኔ በላይ በጣም ጥሩ ሰው ነው እያልኩሽ ነው። አሊዬ አንተ በጣም ጥሩ ሰው ነህ። ይሄ ግን የሆነ ውሸታም። ይሄ እኔ ጥፋት ነው፣ ግን እንዴት እኔ ጥፋት እንደተፈጠረ ግን አላውቅም። ያንቺን ዶክሜንት የያዘ ዕቃ እንደጠፋ ነው የሰማሁት። ግን ደግሞ ያኔ ፌስታል ውስጥ ጥለሽው የሄድሽው የወንድ ልጅ ጫማ ነው። እንዴት ቦርሳ እንደሆነ አልገባኝም። ምንድን ነው? ስለምን ጫማ ነው የምታወራው? የሆነ ጊዜ እጣ ምናምን ብለው የሆነ የሰጡን ጫማ ነበረ፣ ስለዛ ነው የሚያወራው። እና ታዲያ እሱን ጫማ እኮ ላንተ ነው ያመጣውልህ፣ ግን ረስተኑ ሳንነግርህ ሄድን እንጂ እሱ ያንተ ነው እኮ። ታዲያ ያኔ በፌስታል የነበረ የወንድ ልጅ ጫማ ነው፣ እንዴት የሴት ልጅ ቦርሳ እንደሆነ አልገባኝም። አሊ ይሄንን ሰው አትመነው። ይሄንን ሁሉ ነገር የሚያደርገው እሱ ነው። በጣም አስመሳይና ውሸታም ሰው ነው። እባክሽ ማለት ለምንሽ፣ እኔ ውሸታም አይደለም። እንዲያውም ሌባ ነህ። ቦርሳዬን ሰርቃ ቤቷ ያስቀምጥክ ሌባ። እሱ አይደለም ሌባው። እንዴ ታሬ ቢኒያምን ሌባ ልትዩአች? እና ማን ነው? ቢኒያም የደግ ስራ ምሳሌ እንጂ በሌብነት አይደለም የሚታወቀው። ለሁሉም ነገር ተጠያቂዎቹ እኔና ጓደኞቼ ነን። ይሄው ጫማው። ከዚህ በኋላ ቢኒያምን ሌባ ምናምን ስትሉ እንዳንሰማ። የሰረቅነውን ብር ትንሽ ጊዜ ስጨንና ሰርተን እንከፍላለን። በተረፈ ግን ቢኒያምን ሌባ ውሸታም ልትሉ አትችሉም። ምክንያቱም ቢኒያም የሁሉም አባት ነው። ስንራብ የሚያበላን፣ ስንጠማ የሚያጠጣን ቢኒያም ማለት በጣም ትልቅ ሰው ነው። ፍቅር ለሰጠን ደግሞ ፍቅር እንመልሳለን እንጂ እንደዚህ አይነት ስም አንሰጠውም። ጫማውን ስጣት። እንሂድ። ቢኒያም። አቤት። ቆይ አትሂድ። ስራ አለብኝ። የማዞረው እጣ አለብኝ። እጣ? አዎ፣ ለሰዎች ደስታ ለመስጠት ነው የተፈጠርኩት ብዬ ነግሬሻለሁ። ቢኒያም፣ ኮሎኔል ያሉት ነገር ትዝ ይልሃል? ምን አሉ? ሁሉም ሰው እጣ ፈንታውን ይዞ ነው የሚዞረው ብያለሁ። እቺ ሴት እጣ ፈንታ ነች። ኮሎኔል መቼ መጡ? ቆየው። አሊ ደውሎልኝ ከመጣሁ ቆየው። ሁሉንም ተደብቄ ስሰማ ነበረ። ስማ፣ ዋናው ነገር እናንተ መስማማታችሁ ነው። ያለማንም ጣልቃ ገብነት ነገሩን መፍታታችሁ ነው ዋናው ነገር። ቢኒያም፣
እኔ ላንተ ሞጣ የህይወት ጣፋንታ አልሆን። አንተ ብቻ አንድ እድል ስጠኝ። እኔ ሰው የሚሸት ሰው ነው የምፈልገው። ልቤ እዚህ ቀርቷል፣ አገሬ ላይ። እርግጠኛ ነሽ? ሙሉ ሰው መሆነው አገሬ ላይ ከአገሬ ልጅ ጋር ነው። የዛሬው ዕጣ እንግዲህ ለቢኒያም ወጥቷል። ደንብና ህግ ሁሉ ተፈጻሚ ይሆናሉ። ነሐሴ 2012 ዓመተ ምህረት አዲስ አበባ ኮሪያ ግቢ። ወዬ ታዲያ ለሳማት ማን ደፋ ነይ ልጄ። ኦ ነይ። ምን ነው እና ሽማግሌ ሳይላክ ልትወስድ ነው?